ባለፈው ሳምንት መጽሐፍትንና የእግዚአብሔርን ኃይል ማወቅ በሚል ከማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ ያለች ናት ዋናዋ ሐሳብ ያለችው። ግን ሙሉን ነበር ያየነው። ሰዱቃውያን የሚባሉ የሃይማኖት መሪዎች ነበሩ በዛን ጊዜ እና ኢየሱስ ብዙ አልተመቻቸውም። ትምህርቱ ብዙ አይመቻቸውም። በቃ እነሱ በጣም የማያምኗቸውን ነገሮች በጣም ያስተምር ነበር። የዘላለም ሕይወት አለ እያለ ሲያስተምር እነሱ ደግሞ ሰው በምድር ላይ ይኖራል ከዛ ይሞታል አለቀ ደቀቀ ነው ትምህርታቸው። እና ይሄ በቃ ያጋጫቸዋል ከሱ ጋር። ሌሎች የመላእክትን መኖር እነሱ አያምኑም፣ እሱ ግን ያንን ይናገራል። ከአምስቱ የሙሴ ሕግ መጽሐፍት ውጪ ሌላ አይቀበሉም። እሱ ደግሞ ከነቢያትም እየጠቀሰ ከመዝሙራትም እየጠቀሰ ለደቀ መዛሙርቱም ላገኘውም ሰው ያስተምራልና ስለዚህ ይሄ የለየለት ኮንፍሊክት ተፈጥሮ ነበረ ከነሱ ጋር። ፈሪሳውያንም እንደዛው እነሱ ሰው የሙሴን ሕግ በመጠበቅ ይጸድቃል። የሙሴ ሕግ ብቻ አይደለም የሽማግሌዎች ወግ የሚባሉ የተጨማመሩ ደግሞ አሏቸው። ስለዚህ እነሱን ደግሞ እሱ ብዙ አይቀበላቸውም። እናንተ እንደውም ለሽማግሌዎች ወግና ስርዓት ብላችሁ የእግዚአብሔርን ትምህርት የእግዚአብሔርን ቃል ትሽራላችሁ፣ ይሄ ልክ አይደለም እያለ ይነቅፋቸው ወይም ይወቅሳቸው ነበርና እንትኑ የኢየሱስ ክርስቶስ አስተማሪነት እንደ ባለስልጣን ነበር የሚያስተምረው። እየፈራቸው እንደው ይታዘቡኝ ይሆን የሆነ ነገር ያመጡብኝ ይሆን ምንም ሊያመጡበት ነው ኦሬዲ የተዘጋጁት። ስለዚህ ይጠብቀው ነበር ያንን። እንደውም ያለ ጊዜው ሊይዙት ምናምን ሲሞክሩ ጊዜው ስላልሆነ ሊይዙት አልቻሉም ይላል። ስለዚህ እሱም ያቅ ነበር ሰዓቲቱ ስትደርስ እሱም ያቅ ነበር። እንደውም ለደቀ መዛሙርቱ ምንድነው ያላቸው? በጌቴሰማኒ እየጸለየ ያለ ሰዓቲቱ ደርሳለች ኑ እንሂድ አላቸው። እና ያቀዋል። መያዝ የሌለበትንም ሰዓት ያውቃል፣ መያዝ ያለበትንም ሰዓት ያውቃል። እያንዳንዱን ነገር ያው ከአባቱ ጋር እየጸለየ እየተመካከረ የሚያደርጋቸው ነገሮች እንዳሉ ታውቃላችሁ መጽሐፍ ቅዱስ ላይና ስለዚህ ከነሱ ጋር የለየለት ግጭት ገጥሞት ነበር። ባለፈው ሳምንት ያየነው ማቴዎስ ወንጌል ምዕራፍ 22 ላይ ያለው በሕማማቱ ሳምንት ነው የተነጋገረው ከፈሪሳውያንና ከሰዱቃውያን ጋር። የሕማማት ሳምንት ማለት የኢየሱስ የታመመበት ሳምንት ማለት ነው። አሁን ፋሲካ ወይም ትንሣኤ በእኛም ሀገር ሲከበር እሁድ ከሆነ ፋሲካ አርብ ስቅለት ነው። ከአርብ ወዲህ ያለው እንዳለ ከመጀመሪያው እሁድ እስከሚቀጥለው እሁድ ልክ ፋሲካ ወይም ትንሣኤ ከመድረሱ በፊት ያለው እሁድ አለ። ከሱ ይጀምርና እስከ ፋሲካ ወይም እስከ ትንሣኤው ድረስ ያለው ሳምንት የሕማማት ሳምንት ይባላል። ሐዋርያት ሥራ ምዕራፍ 1 ላይ ሉቃስም ጽፎታል። ከሕማማቱ በኋላ ኢየሱስ ለደቀ መዛሙርቱ 40 ቀን ታያቸው ይላል። እንደውም በልምድ እኛ ሀገር አሁን ማማት ይላል ሰው። ማማት አይደለም ሕማማት ነው። ህመሙ ነው ኢየሱስ የታመመበት ሳምንት ነው። ስለኛ በኢሳይያስ 53 መሰረት ስለ በደላችን፣ ስለ መተላለፋችን፣ ስለ ኃጢአታችን ስለኛ ነው፣ ስለ ራሱ አይደለም። እና እሱ ሳምንት ላይ ነው ከፈሪሳውያን ጋር ያ ግብግብ የነበረው። እና ባለፈው ሳምንት ያነበብነው ክፍል ማቴዎስ ወንጌል ምዕራፍ 21 ላይ በአህያ ተቀምጦ ወደ ኢየሩሳሌም ገባ አይደለ? በቤተ ፋጌ በኩል አድርጎ እሱ ማለት እንግዲህ የሆሳዕና ቀን ነው። ባይዘው አሁንም ከትንሣኤ በፊት ያለው ሳምንት ሆሳዕና ነው አይደል የሚባለው? በጣም መጽሐፍ ቅዱሳዊ ነው በነገራችን ላይ እነዚህ ነገሮች። ስለዚህ ወደ ቤተ መቅደስ መጣ፣ ገባ፣ አጸዳው ቤተ መቅደሱን። ያው እዛ አካባቢ የማይጠፉት እነሱ ናቸው ሰዱቃውያን፣ ፈሪሳውያን። ስለዚህ ማቴዎስ ወንጌል ምዕራፍ 21 ላይ እሁድ ነበረ፣ ቤተ መቅደስ ነበረ። ሰኞ ማክሰኞ አካባቢ ነው ማለት ነው ከነሱ ጋር የተነጋገረው እስከ ሮብ ድረስ። ሐሙስ ያው አልፎ የተሰጠበት ማን ነው የፋሲካን በዓል ያከበረበት ነው። አርብ ደግሞ አልፎ የተሰጠበት ነው። ስለዚህ አርብ ሞተ፣ ተቀበረ። ቅዳሜ በጣም ጨለማ ነው፣ ምንም የታወቀ ነገር የለም። እሁድ ግን ያው የትንሣኤ ቀን ነው። ሴቶች ቼክ ሊያደርጉ ሽቶም ምናምን ይዘው እንደሄዱ እናነባለን። የአራቱም ወንጌል መጨረሻ ላይ እንደዛ ነው የሚነግረን። እነ ማርያም እና ሌሎችም ሴቶች ቀድመው ሄደው ቼክ ሲያደርጉ መቃብሩ በዛ የለም። ደነገጡ። መጠው ለነ ጴጥሮስ ሪፖርት አደረጉ። የለም እኮ አስከሬኑ የለም። እንደው ከአስከሬን አቅም እንኳን አስከሬኑን ይሰርቃሉ፣ ምን አይነት ግፍ ነው ብለው ሪፖርት አደረጉ። እንዴት ሊሆን አይችልም ብለው እነ ዮሐንስ እነ ጴጥሮስ ሄደው ቼክ አደረጉ። እውነትም የጨርቁ አለ፣ ኤቭሪቲንግ አለ። ማለት እንትን ነው ይሄ ሌባ ነው ምናምን እንዳይባል ሌባ ከመጣደፉ የተነሳ ጨርቁን ምን ሁሉ ቀዳዶ ነው እንትን የሚያደርገው እንጂ እንደዚህ በስርዓት እዚህ ተጠመጠመውን የለበሰው ምናምን እንዲቁጭ አድርጎ አይወስድም። ስለዚህ ትንሣኤ ነው ለማለት ከብዷቸዋል እነሱ። ግን እሱ ተነስቷል። ከተነሳ በኋላ የሚገርመኝ ነገር የሆነ ተራራ ላይ ወጥቶ
ጮክ ባለ ድምፅ ተነስቻለሁ አይደለም ያለው። ቢያደርገው ደስ ይላል አይደለም? በተራ በተራ ነው የተገለጠላቸው ለእያንዳንዳቸው። ብትንትናቸው ለወጣ ደቀ መዛሙርት ማለት ነው። ሁለቱ ወደዛ፣ ግማሹ በር ዘግቶ፣ ግማሹ ያለቅሳል፣ ግማሹ ትርምስምሳቸው ነው የወጣው። እና የትንሣኤው ጌታ ለጥያቄ ሁሉ መልስ ነው። ክብር ለእግዚአብሔር ይሁን። የእያንዳንዳቸውን ጥያቄ ነው የመለሰው። የሚገርማቸው ይሄ ትንሣኤ ጌታ በያሉበት ቦታ እየሄደ ማለት ነው። ምናልባት አሁን ሰው የሚመኘው ምንድን ነው? ለህዝብ በአንዴ ቅድም እንዳልኳችሁ ተነስቻለሁ ቢል ነው አሁን ሰው ደስ የሚለው። እሱም መንገድ አይደለም የመረጠው። ኢንቨስት ያደረገባቸው፣ አብረውት ከሱ ጋር የገቡ፣ አብረውት ከሱ ጋር የወጡ፣ በጣም ብዙ ያስተማራቸው፣ እንደው እንደ ፍም እንደ ተዳፈነ እሳት አይነት ነው። አሁን ደቀ መዛሙርቱ ልብ ውስጥ ያለው መረዳትና የእግዚአብሔር ቃል እውቀት ትንሽ እፍፍ ማለት ገለጥ ማድረግ እንጂ የሚያስፈልገው አለ እኮ ኦልሬዲ። መቋጫው ነው የጠፋቸው። አሁን እነሱ ከትንሣኤው ጋር በኋላ እኮ ነው ነገር ብልጭ ያለላቸው። እንደዚህ ነው እንዴ ያሉ ነው የሚመስለኝ። አሁን ልክ የትንሣኤው ጌታ ተገልጦላቸው በመጽሐፍት ሁሉ ያለውን ሲዘረዝርላቸው ሲነግር እንዴ ይሄ እኮ ነው እንዴ እኔ እኮ ተከትየው እኮ የዞረብኝ እኮ መጨረሻ ላይ በቃ እኮ ሲገሉትና በቃ ተቀብሮ ሲቀር እኮ ነው ምኑን የተከተልኩት ብዬ የደነገጥኩት እኮ። አሁንማ ሁሉ ነገር ትርጉም ሰጠኝ። ክብር ለእግዚአብሔር ይሁን። ትንሣኤው ላይ ነው ቁልፉ። ማሰሪያው የክርስትና ትንሣኤ ነው። አሁን በኢየሩሳሌም ሞቱ እኮ አልተካደም። መሰቀሉ ምናምን በአደባባይ ነው የተካደው እኮ ትንሣኤው ነው። የክርስትና ደግሞ ቁልፉ ትንሣኤ ነው። ትንሣኤ ከሌለው ምን ዋጋ አለው ታዲያ? ለምንድን ነው ሰው የሚከተለው? ስለዚህ ይሄ የተነሳው ጌታ እንግዲህ ማክሰኞ ወይ ሮብ አካባቢ ነው ያወራቸው ብዬ አስባለሁ የባለፈው ሳምንት ጥናታችንን። የዛሬው ጥናታችን ደግሞ እሁድ ማምሻውን የት እንዳሳለፈ ነው ማሳያችሁ። ኢየሱስ የትንሣኤ ዕለት እሁድ ማምሻውን ሞስት ፕሮባብሊ ከ10 ሰዓት በኋላ። አንተ ነበርክ ካላችሁ አልነበርኩም እገምታለሁ። ግን ከማነባቸው አንዳንድ ጥቅሶች ተነስቼ ሰዓቱን ሁሉ መገመት ጀምሬያለሁ። እሁድ ከ10 በኋላ ወደ ከሰዓት ወደ ማምሻው እንደዛ አካባቢ የትንሣኤው ጌታ ይሄ የተነሳው ጌታ ያው ከዛ በፊት ለእነ ማርያም ምናምን ተገልጧል ታውቃላችሁ። አሁን ለማርያም ሄደች፣ የለም አስከሬኑ የለም። በጣም ያው ታለቅሳለች። እንግዲህ ይሄ መቃብሩ ቦታ አካባቢ አትክልቶች ምናምን እንዳሉ እንግዲህ ያው እናነባለን። ስለዚህ እዛ አካባቢ ያው አትክልተኛ ነው የሚኖረው እና አትክልተኛ ነው የመሰላት። አጠገቧ ነው ያለው፣ ግን እሷ አላወቀችውም። አትክልተኛ ነው የመሰላት። የሚገርማችሁ ተነሳሁ እኮ አይደለም ያላት ለሷ። በጣም ይገርመኛል። እንትኑ ይሄ ቀስ እያለ ነበር በቃ የሚያስረዳቸው ነገሮችን። አሁን ለሷ እንዴት ነው የተገለጠላት? ማርያም ነው ያላት። አለቀ በቃ። እንዴ ማርያም ሲባል ይታወቃል እንዴ? አሁን ማርያም ሲላት እንዴ ረቡኒ ነው እኮ ያለችው። ለምን? ድምፁን ታውቀዋለች። መጀመሪያ ግን አትክልተኛ ነው የመሰለው። እንደውም ይሄ ነው እንደወሰደው ወይስ ወታደር ነው የወሰደው ወይስ ማን ነው የወሰደው ብላ በጣም በሐሳብ እየተንገላታች እያለች ማርያም በሚል ብቻ አወቀችው። ረቡኒ ያለችው ይሄን ድምፅ አውቀዋለሁ አለች። ይሄን ድምፅ ከሰማው 1-3 ቀን ሆኖኛል የምትል ነው የሚመስለኛል። ግን ስትከተለው ነበር፣ ታውቀዋለች። ምን ልላችሁ ነው? ከእሁድ ከሰዓት በፊት ተገልጧል ልላችሁ ነው። ተገልጧል። ከእሁድ ከሰዓት በፊት ተገልጧል። ለነ ማርያም ተገልጧል። አይ ሆፕ ለነ ጴጥሮስም ተገልጦላቸዋል ብዬ አስባለሁ። ከተነሳ በኋላ ኢየሱስ ብትንትናቸው ለወጣው ደቀ መዛሙርቱ ነው ትልቁ ኮንሰርኑ። ለምን? ተራራ ላይ ወጥቶ ተነስቻለሁ ከማለት ይልቅ ሲከተሉት ለነበሩት ቢገለጥላቸው ፕሮፐርሊ እነሱ ያዳርሱታል። ይሄንን ነው እንግዲህ የእግዚአብሔር ቃል በውስጡ ያለ ሰው ነው የእግዚአብሔርን ኃይል የሚለማመድና ይሄንን ለዓለም ማዳረስ የሚችል። ደብዝ የሌለው በእግዚአብሔር ቃል ላይ ያልተመሰረተ መረዳትና እምነት ወይንም ግማሽ መረዳት ወይም ሸራፋ የሆነ የእግዚአብሔር ቃል እውቀት አደጋው ብዙ ነው። ምንም አያውቁም አይደለም፣ እንደዚህ ያውቃሉ፣ ግን በደንብ ግልጽ አልሆነላቸውም አንዳንዱ ነገር። በተለይ ይሄ ክላይማክሱ ኢየሱስ አልፎ ሲሰጥና ሲሰቀል ሲሞት በጣም ግራ የሚያጋባ ነው። እንደዚህ አልጠበቁትም። የኢየሱስ ክርስቶስን መሲህነት በዋናነት የሚጠብቁት እስራኤልን ከሮማውያን ቅኝ ግዛት ነፃ ያወጣል በሚል ኤክስፔክቴሽን ነው።
መሲህ እውነትም እኮ መሲህ እኮ የሚታወቀው ነፃ ሲያወጣ ነው፣ ራሱ ሲሞት አይደለም። ነፃ ሲያወጣ እንደውም በእኛ ሀገር አንድ የታወቀ ጸሐፊ አሁን በህይወት የለም፣ የታወቀ ጸሐፊ በሚዲያ ቀርቦ ሲናገር ምን አንቀሽቅሾት እንደሆነ አላቅም፣ ለኔ አለ ተነሳና ከኢየሱስ ክርስቶስ ይልቅ በጣም ኢምፕሬስ የሚያደርገኝ የሚያስደንቀኝ ቼጉቬራ ነው አለ። እኔ ራሱ ቼጉቬራን የዛን ቀን ነው ስሙንም የሰማሁት ማን ነው ብዬም ትንሽ ለማጥናት የሞከርኩትና ምን ይሁን ብሎ ነው እንደዚህ የሚለው ይሄ ሰውዬ ብዬ ድንግጥ አልኩኝ። ይቤዠናል ያድነናል ብለው ሲጠብቁት ራሱ ሞቶ ምንድን እንዲህ አይነት መሲህ አለ። መቤዠት ማለት ታዲያ ዋጋ መክፈል ማለት አይደል? መቤዠት በጣም የብሉይ ኪዳን ቋንቋ ነው። መቤዠት እኮ ዋጋ መክፈል ማለት ነው። ታዲያ በሞቱ እኮ ነው ዋጋ የከፈለው። ግን ያ ደራሲ ከዚህ አንግል አልተመለከተውም እና የሚጋደልላችሁ እንትን የሚያደርግል የሚከታከትላችሁ ነው እንጂ ስጠብቁት የሚሞት እንዴት እንዲህ አይነት መሲህ አለ ብሎ ትንሽ ለማሾፍ ሞከረ። እንግዲህ ሰው እግዚአብሔር ቃል ፕሮፐርሊ ካልበራለትና እግዚአብሔር ከሚያይበት ፐርስፔክቲቭ ካላየው እግዚአብሔርን ቃል ከዚህም በላይ ሊል ይችላል። ሰው ምንም ማለት አንችልም። ዞሮ ዞሮ ሉቃስ ወንጌል ምዕራፍ 24 ላይ ነው ዛሬ ጊዜ የምንወስደው። እንዳልኳችሁ እሁድ ከ10 ሰዓት በኋላ ከሁለት ደቀ መዛሙርቱ ጋር ኢየሱስ እንዴት እንዳሳለፈና በተለይ ይሄ መጽሐፍትን ገለጠላቸው። መጀመሪያ ምንም ነገር እንዳያስተውሉ ሆነው ነበረ ይላል። እሱ ከመጣ በኋላ ነው በቃ ወደ ማስተዋል የመጡት፣ አእምሯቸው የተከፈተው፣ ነገሮች ሁሉ ትርጉም የሰጣቸው ኢየሱስ መጥቶ እነሱን ማዋራት ከጀመረ በኋላ ነው። ዋናው ቴክስታችን ሉቃስ ወንጌል ምዕራፍ 24 ነው የሚሆነው። በተለይ ከቁጥር 13 ጀምሮ ያለው ንግግራቸውን፣ ከዛ በፊት ያለውን ግን አለፍ እያልኩ የተወሰኑ ቁጥሮችን ላንሳ። የሐዋርያት ሥራ ጸሐፊ ሉቃስ ነው ታውቃላችሁ። የሉቃስ ወንጌልም ጸሐፊ ሉቃስ ነው። ሉቃስ 24 እና ሐዋርያት ሥራ ምዕራፍ 1 በጣም የሚመሳሰሉ ሐሳቦች አላቸው። እንደውም አንዳንዱን ይደግመዋል። እዚህ ጋር ያነሳው ለምሳሌ ሁለት ነጫጭ ልብስ የለበሱ ኢየሱስ ከደቀ መዛሙርቱ ጋር እያለ ለ40 ቀን በተለያየ ሁኔታ ሲታያቸው ቆይቶ በ40ኛው ቀን አይደል ያረገው። የዛን ቀን የሆነውን እዚህ ጋር ይጽፍልናል። ሉቃስ ሐዋርያት ሥራ ምዕራፍ 1 ላይ ደግሞ ያነሳዋል ይሄንን ሐሳብ፣ ጸሐፊው አንድ ስለሆነ ማለት ነው። ምንድነው የሆነው እዚህ ሉቃስ ወንጌል ምዕራፍ 24 ላይ? ለምሳሌ ቁጥር 9 ጀምሮ እናንብብ፣ 8 ጀምሮ ቃሎቹንም አሰቡ፣ ከመቃብሩም ተመልሰው ይህን ሁሉ ለ11ና ለሌሎች ሁሉ ነገሯቸው ይላል። 11 የሆኑት ለምንድን ነው? ይሁዳ ያው ራሱን ስላጠፋ ነው። ስለዚህ ሐዋርያቱ ወይም ደቀ መዛሙርቱ 11 ናቸው። እዚህ ጋር ግን ይቀጥልና ለ11ና ለሌሎች ሁሉ ነገሯቸው ይላል። ሌሎች የሚለው ውስጥ ነው እንግዲህ የሚመደቡት እነዚህ ሁለቱ ደቀ መዛሙርት ወደ ኤማሁስ የሄዱት ማለት ነው። ሌሎች የሚለው ውስጥ ነው እንጂ 11 ውስጥ አይደሉም። 11 ውስጥ አለመሆናቸውን የምናውቀው በምንድን ነው? የ11ዱ ስም ይታወቃል። ስለዚህ ከ11ዱ መካከል ቢሆን ኢየሱስ ያዋራቸው ወደ ኤማሁስ የሚሄዱት ጴጥሮስ ወይም ያዕቆብ ወይም እንድርያስ ይለናል ጸሐፊው። አይደሉም፣ እነሱ አይደሉም። የአንደኛው ስም ተጠቅሷል፣ ግን ከ11 ውስጥ የለም። እሱም ሰምተን የማናውቀው ስም ነው። ይሄ ኢየሱስ ካናገራቸው ሁለት ደቀ መዛሙርት መካከል። ስለዚህ ይሄ ምን ማለት ነው? ኢየሱስ ከይሁዳን ጨምሮ 12 እሱ ራሱን ካጠፋ በኋላ ደግሞ 11 ብቻ ነበሩት ማለት አንችልም። ኢየሱስ ከዛም ውጭ የሚከተሉት ነበሩ። ሴቶች ነበሩ፣ ሌሎች ወንዶች ነበሩ። አሁን ለምሳሌ መንፈስ ቅዱስ በበዓለ 50 ቀን በሚጸልዩት ላይ ሲወርድ 120 ናቸው። እዛ ጋር 12 ብቻ አይደሉም እና ነበሩት። ኢየሱስ ተከታዮች ነበሩት። ከዚህም ውጭ ደግሞ በስውር ደግሞ ደቀ መዛሙርትም ነበሩት። እንደምታውቁት አሁን የአርማትያሱ ዮሴፍ የስውር ደቀ መዝሙሩ ነው። ይሄን ለምንድን ነው የምታነሳው ካላችሁኝ፣ እኛ ባይን የምናውቃቸው ብቻ አይደሉም የኢየሱስ ደቀ መዛሙርት። እኛ ጋር የሚሰበሰቡ አብረውን የሚያመልኩ ብቻ አይደሉም የኢየሱስ ደቀ መዛሙርት። ምናልባት ያልጠበቅነው ቦታ የኢየሱስ ደቀ መዛሙርት ይኖራሉ ዛሬም። እግዚአብሔር ይመስገን። ልብን በጣም ማስፋት ያስፈልጋል። አሉት፣ በቃ በስውር እሱን የሚከተሉ አሉት፣ በተለያየ ምክንያት ማለት ነው። አሁን እነዚህ ሁለት ደቀ መዛሙርት እሁድ ከሰዓት ሄዶ ኢየሱስ በሚሄዱበት ቦታ ሄዶ ያዋራቸው ደቀ መዛሙርት ብዙም አይታወቁም በስም። ተመልከቱ፣ እሱ ግን ያውቃቸዋል። እኔ 11 ጋር ባጠፋ ይሻለኛል ጊዜን የሚል አይደለም። ደቀ መዝሙር እስከሆነ ድረስ ይገለጥለታል ጌታ።
ክብር ለጌታ ይሁን። ሄዶ ማለት ነው። ይሄ ማንነቱን ነው የሚያሳየው። እንግዲህ ሊከተሉት የወሰኑ ግን የሆነ ኮንፊውዥን የገጠማቸውን ሰዎች ኢየሱስ በሚገርም ሁኔታ ነው ትሪት የሚያደርጋቸው። በቃ አልገባቸውም፣ ጥያቄ ተፈጥሮባቸዋል። ደግሞ የሚገርመው ነገር የሚያወሩት እሱኑ ነው፣ የሰሞኑን ወሬ ነው። እንደ እርግፍ አድርገው የተውም እኮ አይደሉ። ያን ሰሞን የሚወራው እሱ ነው። ይሄ ሕማማቱ ሳምንት ላይ ወሬው ሁሉ ይሄ ነው። በቃ በአህያ ሲገባ ደነገጡ። ቤተ መቅደስ ገብቶ እየገረፈ ሲያስወጣ ደነገጡ። ፈሪሳውያንና ሰዱቃን ፊት ለፊት ኮንፍሮንት ሲያደርግ ደነገጡ። ከዛ ፋሲካን አክብሮ ይሄ ስለእናንተ የሚቆረስ የአዲስ ኪዳን ሥጋዬ ነው የአዲስ ኪዳን ደሜ ነው ጠጡ ብሎ ደነገጡ። ዓርብ አልፎ ሲሰጥ ደነገጡ። ሲሰቀል እንደዚህ አይነት ነገር አይተናናቅም። ሲሞት ሲቀበር ይሄን ድንጋጤ ነው። በቃ ድባቡን እንግዲህ ማሰብ ትችላላችሁ። ሳምንቱ እንዲህ ነው ያለፈው። የሕማማቱ ሳምንት እንዲህ ጨለማ ነው፣ በቃ ጭጋጋማ ነው። ስለዚህ ሰው ሁሉ ዲፕረስድ ሆኗል ማለት ነው በዛ ሳምንት ውስጥ። እና እሑድ ጠዋት ላይ ነው ትንሽ እንትን እየመጣ ያለው። ለእሱም ራሱ በጣም ክሊር አይደለም። የሆነ የለም መቃብር ውስጥ አስከሬኑ የለም የሚል አለ። ማርያም ብሎ እኮ ጠራኝ የምትላለች እሷ ናት ግን የሰማችሁ። ቬሪ ሰብጀክቲቭ። አስቡት አሁን ማርያም መታ እንዴ ረቡኒ እኮ ማርያም ብሎ ጠራ። አንቺን ነው አይጠራሽ። እኛ ታዲያ ምን እናርግ? እኛ በምን እናውቃለን? የሚያስብል ነው። ለዚህ እኮ ነው ተራራ ላይ ወጥቶ አንዴ ተነስቻለሁ ቢል እንደው ትንሽ ለሁሉም ባንዴ፣ ግን እንደሱ አይደለም። በጣም አብሮ ከነሱ ጋር ጊዜ ያጠፋውን ዛሬ ግራ ገባቸው እንጂ ዛሬ ትንሽ ኮንፊውዥን ገጠማቸው እንጂ ኮሚትድ ሆነው የተከተሉትን ነው ጌታ የሚገለጥላቸው። እነሱ ጋር ነው የሚመጣው። ሌሎች የሚለው ውስጥ ነው የሚመደቡት ለማለት ነው። ይሄ ከዛ ቁጥር 10 ይህንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና የያዕቆብም እናት ማርያም ከነርሱም ጋር የነበሩት ሌሎች ሴቶች ነበሩ። እኔ ትንሣኤው አካባቢ የነበሩት ሴቶች ሮላቸው በጣም ነው የሚያስገርመኝ። ምንድን ነው ወንዶቹን ያፈዘዛቸው ያስብላል። በጣም አሉ፣ የሚገርማቸው በጣም አሉ። በቃ እዛ አካባቢ አሉ። ሄዶ ቼክ የሚያደርጉት እነሱ ናቸው። ሽቶ ይዘው የሚሄዱት እነሱ ናቸው። በጣም ነው የሚገርመኝ። እንግዲህ አንዱም የአዲስ ኪዳን እኮ እንትን ወንድ የለም ሴት የለም ስጋ ለባሽ ሁሉ ከመንፈስ ያፈሳለሁ የሚለውም እኮ እየመጣ ነው ማለት እኮ። በአይሁድ ካልቸር ታውቃላችሁ በጣም ሴቶችን ዶሚኔት የሚያደርግ ካልቸር እንደሆነ የአይሁድ ካልቸር። ግን ተመልከቱ ኢየሱስ ሲመጣ የትንሣኤው የምስራች መንገር አካባቢ ያሉት እነሱ ናቸው። እግዚአብሔር ይመስገን ስለ ሴቶች። ወንዶች አሜን እንደማትሉ አውቃለሁ። ኧረ ትላላችሁ፣ ችግር የለባችሁም እናንተ፣ እግዚአብሔር ይስጣችሁ። እና ነገሯቸው እና ሌሎችም ሴቶች ነበሩ ይላል። እንግዲህ እነዚህ አላንስ ብለው እንደገና ሌሎችም ሴቶች ነበሩ። ቁጥር 11 ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም። ምን ነው እንዴ? ሳምንት የፈጀ ኮንፊውዥን ነው። ምንም የሚታመን አይነት አይደለም። አያችሁ ትንሣኤ ምንድን ነው? የኃይል ጥያቄ ነው። በምን ኃይል ነው እኮ አያችሁ፣ በምን ኃይል ነው የሚነሳው? አይናችን እያየ አይደል የተሰቀለው? አይናችን እያየ አይደል የተቀበረው? ተቀብሮ የሞተ ሰው እንዴት ነው የሚነሳው? የኃይል ጥያቄ ነው ያለባቸው። ኃይል በጣም የሚያያዘው ከእግዚአብሔር ቃል ጋር ነው። የብሉይ ኪዳን መጽሐፍት መሲሁ ሞቶ እንደማይቀር እንደሚነሳ ይናገራሉ ወይ? በጣም ብዙ ቦታ በጣም ይናገራል። ግን ይሄንን መረዳት አልቻሉም ነበረ። ከደቀ መዛሙርቱ ውጪ ያለ በኢየሩሳሌም ከተማም በዙሪያውም ያለ ሕዝብ የሚያስበውን ነው ሲያስቡ የቆዩት በዛ ሳምንት ውስጥ። ይኸው ኢየሱስ ከተነሳ በኋላ እሱ መረዳታቸውን ቀየረላቸው እንጂ እኮ እንደ ሌላው ሰው ነው የነሱ ማስተሳሰብ፣ እንደ ሌላው ሰው ነው። አሁን እነዚህ ሁለት የኤማሁስ መንገደኞች ሲያወሩ የነበረውን ወሬ ስናነበው እንዴ እንደ ሌላው ሰው ነው የሚያስቡት። እነዚህም ኦፍኮርስ እንደ ሌላው ሰው ነው የሚያስቡት። አላመኗቸውም። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስ ብቻ አየ። በሆነውም ነገር እየተደነቀ ወደ ቤቱ ሄደ። ተነሳ ብሎ አይደለም ኢየሱስ ተነሳ ብሎ ወይ ጉድ እያለ ነው የሚሄደው። መገረም ነው፣ ግራ መጋባት ነው፣ መደነቅ ነው። ይሄ ነው ያለው ሲቹዌሽን። ቁጥር 13 እነሆም አለ አሁን
ሊተርክ ነው እንግዲህ ሉቃስ ይወላችሁ ሁለቱ የኤማሁስ መንገደኞችና የትንሣኤው ጌታ ኢየሱስ ያወሩትንና ያሳለፉትን ሊነግረን ነው። እዚህ ጋር ትልቁ ፖይንት የመጽሐፍትን ጉልበት እንድናይ ነው። የመጽሐፍት ጉልበት ማለት የመጽሐፍ ቅዱስ ጉልበት ማለት ነው። አቅም የሰዎችን ፐርስፔክቲቭ እንዴት መቀየር እንደሚችል ተመልከቱ። ለዚህ ነው መጽሐፍትንና የእግዚአብሔርን ኃይል አታውቁምና ምን ታደርጋላችሁ? ሰው ለምን ይስታል በሉኝ። ባይብል ስለማያውቅ ነው የሚስት። መዓት ነገር ሊያውቅ ይችላል። በጣም ስማርት ሊሆን ይችላል። በጣም የተመሰገነ የተወደደ ጎበዝ ኤቭሪ ቦታ ፊት የሚያደርግ ምናምን የምትሉት ልጆች መጽሐፍ ቅዱስ ካላወቀ ሰው ይስታል። አይደለም አለማወቅ ሸርፎ ካወቀ እንኳን ይስታል። አሁን ይሄ ትንሽ እውቀት አደገኛ ነው የሚባለው እውነት ነው። ስህተት ትምህርት ምናምን የሚባል የትንሽ እውቀት ችግር ነው። የእግዚአብሔርን ቃል በሙላት ያለመረዳት ችግር ነው የስህተት ትምህርት ችግር። ሰዱቃውያንም ቢሆኑ ፈሪሳውያንም ቢሆኑ አሉ የሚጠቅሱት ነገር እኮ አላቸው። ዝም ብለው እኮ መጽሐፉ እጃቸው ላይ የሌለ ሰዎች እኮ አይደሉም። አለ እኮ እጃቸው ላይ መጽሐፍ። እጃቸው ላይ ያለውን መጽሐፍ እነዛ ይጨምሩበታል፣ እነዚህ ይቀንሳሉ። ይሄ ራሱ አንድ ችግር ነው። ኢቭን እሱንም ፕሮፐርሊ መረዳት አይችሉም። ስለዚህ የሳቱ ነበሩ። ትስታላችሁ አላቸው ኢየሱስ። ስታችኋል፣ ኢግኖራንት ናችሁ ነው የሚለው። ይሄ ከባድ ነው። የሃይማኖት ሰው ሆኖ የሃይማኖት መሪ ሆኖ ኢግኖራንት መባል በጣም በጣም ከባድ ነው። ተመልከቱ ቁጥር 13 እነሆም ከነርሱ ሁለቱ ይላል። ከነርሱ ኬቶቹ ሌሎቹ ከተባሉት ውስጥ ነው። ከ11 ደቀ መዛሙርት ወይም ሐዋርያት ውጪ ሌሎች ነበሩ ስላለ ሌሎች ከሚባለው ውስጥ ደግሞ ሁለቱ ይላል ጸሐፊው። ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ይሄ ወደ 6 እስከ 7 ማይልስ እንደሚፈጅ ይናገራሉ እንግዲህ መጽሐፍ ቅዱስ አዋቂዎች። ምን ማለት ነው? በእግር የሚሞከር መንገድ ነው ማለት ነው። ጠበቁ። አርብ ነው አልፎ የተሰጠው። ጠበቁ፣ አደሩ። ቅዳሜን አዩ፣ አደሩ። ምንም ለውጥ የለም። እሁድን አዩ። እነሱ ጋር አልደረሰም ሪፖርቱ። ስለዚህ ምን አደረጉ? ምንድን ነው የምናደርገው ብለው ሲያስቡ እነ ማርያም የሰሙት ወሬ መጣ እነሱ ጋር። እሷን ሰምተዋል በነገራችን ላይ። ምክንያቱም በኋላ እነሱም ለኢየሱስ ይነግሩታል። የሆነ ሴቶች የሆነ ነገር አውርተዋል ይሉታል። ነገር ብለዋል፣ ግን እኛ ምንም ከቁም ነገርም አልቆጠር ነው ምናምን። ስለዚህ ምን ወሰኑ? ሜቢ መሳሳት አካባቢ ይሁን አላቅም። እንግዲህ መንገዳቸውን የጀመሩት 7 ማይል ስለመሄድ እንግዲህ ስንት ሰዓት ይጀመራል? እንግዲህ ከምሳ በኋላ የሚጀመር ይመስላል መንገዱ። ስለዚህ ምን አደረጉ? በቃ ለምን አንሄድም? ወዴት? ወደ ሀገራችን። እንግዲህ እነዚህ ሰዎች ከኤማሁስ መጥተው የእሱ ተከታዮች የነበሩ እዛው ኢየሩሳሌም አካባቢ የነበሩ ናቸው ማለት ነው። በቃ ወደ ድሮ ኑሯችን። እንግዲህ ሰው ከሳቀ ይሳቅብን። ምሳሌ አሁን ልክ ሰፈር ስገባ አንደኛው ጓደኛ ምን ሊለኝ ይችላል? ድሮም ነግሬህ ነበር፣ አይሆንህም ይቅርብህ ብዬህ ነበር፣ አትሰማማ ሰው። እንደዚህም ሊሉኝ ይችላሉ፣ ይበሉኝ። ሁላላ ሜዳ ላይ ከምቀር እመለሳለሁ፣ አንተ ትመለሳለህ፣ እመለሳለሁ። በቃ ና ሁለታችንም እንመለስ። እሺ መሄድ ጀመሩ። ሲሄዱ ቁጥር 14 ላይ ወደዛ መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ምንድነው የሆነው ነገር? የኢየሱስ ሞት ነው፣ ሞቶ መቅረት። ይሄ በጣም ልብ የሚሰብር ነገር ነው። አስቡት። በጣም ተስፋ አድርጋችሁ የተከተላችሁት ድንገት ሞቶ ሲቀርና ምንም የምታወሩት ስታጡ እንደማለት ነው። ያን ሰሞን ያን ሳምንት ስለሆነው ነገር እርስ በርሳቸው ይነጋገሩ ነበር። አንዱ የሆነ ነገር ያነሳና ያም ይመልሳል ማለት ነው። ቁጥር 15 ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበር። ምን ማለት ነው ይሄ ቀርቦ ይሄድ ነበር ማለት? አይ ቲንክ የእኛም ባህል በጣም ይመሳሰላል ከአይሁድ ባህል ጋር ዛሬም ድረስ። በእግር የሚኬድን መንገድ ስትሄዱ የማታውቁትን ሰው አላዋራ ምናምን አይባልም። ጌታ ወዴት ነው ሊላችሁ ይችላል ድንገት። ያው በገጠር አነጋገር ማለት ነው። መንገዱ ረጅም ስለሆነ ማውራቱ ይጠቅማል ለሁለቱ። 7 ማይልስ እየተሄደ ምን ይመስላል?
የታቀኛል አይባልም። ብታቀው ባታቀው ያካሄድሃል መንገዱ። ስለዚህ ማውራት ግድ ነው እና በካልቸራቸው አንድ የማያውቃቸው ሰው ሁለት ሆነው እያወሩ እየሄዱ እያሉ ጠጋ ብሎ ቀስ ብሎ አየት አድርጎ ምናምን እሺ እንዴት ነው ወዴት ነው? ኤማሁስ ገና እዛ። አዎ እንግዲህ እየሄድን ነው። በጣም ጥሩ ነው። ነዋሪነታችሁ ኤማሁስ ነው? አዎ እዛ ነበር ጉዶንን እንጂ እዛ ነበር። ኦኬ አይ ጥሩ ነው። አሁን ከየት ነው የተነሳችሁት? ከኢየሩሳሌም ነው የተነሳ ነው። ኦኬ ስንት ሰዓት ተነሳችሁ? ምሳ እንደበላን። አይ ጥሩ ነው። ይገፋል። ምን ችግር አለ? እንሄዳለን። ይገርማችኋል፣ እንዳጋጣሚ እኔም ወደ ኤማሁስ ነው የምሄደው። እውነት? አዎ። ወይ ጉድ! ይገርማል። እንደው ስንት ሰዓት እንገባ ይሆን? ማምሻውን እንገባለን። ጥሩ ነው። እግዚአብሔር ያለ እንደሆን ማምሻውን እንገባ። እንደዚህ አይደለ የሚኬደው? እንዲህ ወክ ሲደረግ እና ሲወራ አጠገባችን ያዋራል። እዚህ ኢየሱስ በጣም ሲምፕል በጣም ኖርማል በሆነ መንገድ ነው መጥቶ አፕሮች የሚያደርጋቸው እንጂ በነጎድጓድ አይደለም። ተረስቻለሁ ምናምን ኖ ቬሪ ኖርማል። እኔ ሲምፕሊሲቲው በጣም እኮ ነው የሚገርመኝ። ጌታ ኢየሱስ በእውነት ስሙ ይባረክ። በጣም ፍሬንድሊ ነው ምናምን ምንም አይቸገርም። በቃ እና አው ማውራት ጀመረ። እስቲ አስቡት፣ አብረው አልተነሱ፣ ቀጠሮ የላቸው፣ ድንገት መካከላቸው እንትን ብሎ አሁን ነው እኮ ይሄ ፕራይቬሲ ምናምን የሚባል ጉድ መጥቶ እኮ ነው እንጂ የታቀኛለህ ብሎ ራሱ መጠራጠሩ ራሱ ሰላይ ቢሆንስ እንትን ቢሆንስ ምናምን እንዴ አሁን ነው እኮ ውስብስብ ነገር ውስጥ የገባ ነው እንጂ እንደዚህ ነበር የሚኖሩት። አንድ እንግዳ የማያውቁት ሰው በመሃል ወሬያቸው ላይ ሲገባ ጣልቃ ትግባ ምናምን አይባልም። አሁን ነው እንደዚህ ጉድ የመጣው። ሲያወሩ መካከላቸው መጣና ማውራት ጀመረ። ቁጥር 15 ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። ተመልከቱ፣ ይሄ ቃል እንዳያውቁት ዓይናቸው ተይዞ ነበር ይላል። ምን ማለት ነው? በቃ እነሱ ውስጥ ያለው ሐሳብ የሚመላለሰው ሌላው ሕዝብ እንደሚያስበው ነው። በቃ መጣ፣ አሳልፎ ሰጡት፣ ሰቀሉት፣ ገደሉት፣ ሞተ፣ ቀረ ነው። ይሄን ነው የሚያስቡት፣ ይሄን ነው የሚያወሩት። ሊገምቱም ሊያውቁትም ሊያስቡትም አልቻሉም። ለምን? በእግዚአብሔር ቃል ውስጥ መሲሁ ሞቶ እንደማይቀር እንደሚነሳ የሚናገረውን ቃል አልተረዱም እነሱ። አያችሁ፣ ኃይል ያለው የእግዚአብሔር ቃል ውስጥ ነው። እንዴ ተነሳ ሊሉ የማይችሉበት ምክንያት ምንድን ነው? ስለ ትንሣኤ የሚናገረውን የእግዚአብሔርን ቃል አያውቁም እነዚህ ሰዎች። እነሱ የሚጠብቁት መሲህ ከሮማውያን ቅኝ ግዛት ነፃ የሚያወጣ እንጂ ከኃጢአት ባርነት ነፃ የሚያወጣ መሲህ እንደሆነ በፍጹም አያስቡም። ስለዚህ ዓይናቸው ተይዞ ነበረ። በቃ ሊያውቁት አልቻሉም። ቁጥር 17 እሱም እየጠወለጋችሁ ስትሄዱ አስቡት። ገና አሁን ጆይን ያደረጋችሁ ሰው ምን ጠወለክ ቢላችሁ ምንድን ነው የሚሰማችሁ? ማስጠጋቴ ሳያንሰኝ መፍቀዴ ያውራ ብዬ መፍቀዴ ሳያንሰኝ ጭራሽ ከመጠውለግ ይጀምራል። ምን አይነት ነገር ነው የሚያስብል ነው። ምናቸውን አይቶ ነው እንደ እየጠወለጋችሁ ያላቸው? አንዱ ፊታቸውን ነው የሚሆን። አያችሁ፣ የሕማማት ሳምንት የጭጋግ ሳምንት፣ ሁሉ ሰው ፊቱ ቅጭም ብሏል። ወይ ጉድ የተባለበት ሳምንት ነው። እንዲህም አለ። ይገርማል፣ ይደንቃል። በዚህ ፊት ነው እያወሩ ያሉት እነዚህ ሰዎች። ያወሩትን ወሬ በኋላ ስናነበው እውነትም ጠውልገዋል የሚያስብል ነው። ሌላው ከንግግራቸው ነው። ንግግራቸው ውስጥ መጠውለግ ይታያል። የሚጠወልግ ነገር ህይወት እያጣ የሚሄድ ነገር አይደለም። የተቀጠፈ ነገር ነው እኮ የሚጠወልገው። እዚህ ከግንዱ ጋር የተጣበቀ ነገር እኮ አይደለም። የተቀጠፈ ህይወት ያጣ ከምንጩ ወይንም ከግንዱ ጋር ያልተጣበቀ የተቀነጠሰ የተቆረጠ ነገር ቀስ እያለ እየጠወለገ ሄደ። ስለዚህ እነዚህ ሰዎች መጠውለግ ይታይባቸዋል። ፊታቸውም ላይ ይታያል፣ ንግግራቸውም ላይ ይታያል። ይሄን በደንብ ተመልክቶታል። እየጠወለጋችሁ ስትሄዱ እርስ በርሳቸው የምትነጋገሯቸው እነዚህ ነገሮች ምንድናቸው አላቸው። እነዚህ ነገሮች ማለት ከአንድ ነገር በላይ አውርተዋል ማለት ነው። ያንን ያነሳሉ። እኔ የምልህ ያኔ ቆይ እንትን ሲለን ገብቶህ ነበር? ኧረ እኔ አልገባኝ።
እሺ እንትኑስ ብሎ ነበር ብሏል እንዴ? አንድ ቀን ትዝ አይልህም እንዴ? እንደዚህ ብሎ ነበር። እኔ እንጃ። እኔ እኮ አሁን ብዙ ነገር እኮ ጠፍቶ እንደዚህ እየተባባሉ ነው። ምንድን ነው እነዛ የምታወሯቸው ነገሮች? ስለምንድን ናቸው? ምንድን ነው የምታወሩት ብሎ ጠየቃቸው። በጣም ወሳኝ ጥያቄ። ኢየሱስ ብዙ ሰው ጠይቋል። ብዙ ሰው ጠይቋል፣ ይጠይቃል። እሱም ተጠይቋል። እውነትን ለመግለጥና እውነትን ለማስረዳት የሚሄደው ስቴፕ በጣም ነው የሚገርመኝ። ሰዎችን ጥያቄ ጠይቃቸዋል። ካልገባቸው ሊያስረዳቸው በጣም ብዙ መንገዶችን ይሄድላቸው ነበር። ጠየቃቸው። የመለሱት መልስ ቁጥር 18 ቀለዮጳ የሚባልም አንዱ መልሶ ይላል። አያችሁ፣ ከ12ቱ አይደሉም ማለት ነው። ቀለዮጳ የሚባል አልነበረም፣ የለም 11 ውስጥ የለም፣ ከይሁዳ በኋላ ማለት ነው። እዚህ ቀለዮጳ ነው። ይሄ በምን አወቀው? የሚገርማችሁ ሌሎች ሶስቱ ወንጌል ጸሐፊዎች የዚህ ሰውዬ ስም አያነሱትም። በምን አወቀው ሉቃስ? ሞስት ፕሮባብሊ ሉቃስ ከሌሎች ወንጌል ጸሐፊዎች በኋላ ነው የጻፈው። እንደውም ብዙ ሶርሶችን የወሰደው ከሌሎች ወንጌላት ነው። የኢየሱስ ክርስቶስ እንዲህ እግር በእግር የተከተለም ደቀ መዝሙር አልነበረም። እሱ በኋላ የተለወጠ ሰው ነው። ለዚህ ነው በጥንቃቄ ሌሎቹም ጻፉ፣ እኔም ደግሞ በጥንቃቄ የሆነውን ነገር ልጽፍልህ ተነሳው ቴዎፍሎስ ሆይ ብሎ የሚጽፍለት ማለት ነው። ስለዚህ ቀለዮጳ በሕይወት ኖሮ ሉቃስን አግኝቶታል ተብሎ ነው የሚገመተው። አንተ እኔና ጓደኛዬ የሆነውን ሰምተሃል ብሎ ያወራው ነው የሚመስል። ምን ሆናችሁ? እሱ መጥቶ አተረፈን እንጂ እንደ ጓደኛዬማ ቢሆን ጠውልጎ ብሎ ሁሉ ሳይተርክለት ሳይነግረው አይቀርም። እዚህ ሉቃስ ከራሱ ከቀለዮጳ ሰምቶ ቢጽፈው ነው ተብሎ ይታመናል። ስም ጠቅሶ ከጻፈ እንግዲህ አስቡት፣ ምንም የሚገርም መረጃ ይዟል ማለት ነው። ቀለዮጳ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? አለው ኢየሱስን። ለብቻ ማለት ምንድን ነው? ያልሰማ የለም። እንግዲህ ይህን ነገር ከየት መጣህ አንተ? እንትኑ እኮ ምን እንደሚያሳይ ታውቃላችሁ? ኤቭሪበዲ ነው ድባብ እንትኑ ያገኘው ማለት ነው። ይሄ እንትኑ ሀዘኑ ሁሉም ነው የሰማው ይሄንን ታሪክ እና ያን ሳምንት እየተወራ ያለው እስከ እሑድ ከሰዓት ይሄ ነው። ብቻህን ይሄን ሳታክ ተቀምጠሃል አንተ። ሁሉም ሰው ብትጠይቀው ይሄን ነው እያወራ ያለው በዚህ ሳምንት። ከየት መጣህ አንተ አለው። በእነዚህ ቀኖች ሳምንቷ ማለት ናት፣ አንድ ቀን አይደለም። በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን አለው። እንግዲህ ገና እየተዋወቁ ስለሆነ ገና እያወሩ ስለሆነ እሱም ቼክ ማድረግ አለበት የሚያዋራቸውን ሰው ስታንድ። ምንድን ነው አልገባኝም ማለት ትልትልን ፈልገህ ነው? ምንድን ነው? ለዚህ ከተማ ከነበርክ እንግዲህ ይሄንን አልሰማሁም ብትል የማይታመን ነገር ነው። አላወቅም አልሰማህም ይሄን ነገር ብሎ ጠየቀው። ቁጥር 19 እሱም ይህ ምንድን ነው አላቸው። ለምን አታወሩም አላቸው። ምንድን ነው በዚህ ሳምንት የተወራውን አታውቅም ምናምን ከማለት እነዚህ የምታወሯቸው ነገሮች ምንድን ናቸው ነው ያልኳቸው አይደለ? ሰምቻችኋለሁ። ለመስማቱማ እኮ እስቲ በደንብ በዚህ ጉዳይ ላይ ያላችሁን አቋም እስቲ ልስማችሁ። ምንድን ነው የሆነው? በዝርዝር ለምን አትናገሩም አላቸው። መንገዱም ረጅም ስለሆነ ነው መሰለኝ ብናወራ ይሻላል ብለው ነገሩት። ምንድን ነው አላቸው። 19 እነሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው እግዚአብሔር ይስጣቸው። ምስክርነታቸው ምርጥ ነው። ከንትን አይደለም የጀመሩት። ቶ ይሄ የሚወራ አይደለም። በእኛ የደረሰ አይድረስብህ። ሰው እንደዚህ ጉድ ይሆናል፣ ኧረ ተወኝ አይደለም ያሉት። እንትኑ እስካሁን አለ። ክብር ለእግዚአብሔር ይሁን። ይሄ የተነኩበት መነካት ያ ነቢይ ያሉት ያ መሲህ በእግዚአብሔርም በሰውም ፊት በስራም በቃልም ብርቱ ስለነበረው ነቢይ አታውቅም አሉት። ለካ አያችሁ የተዳፈነ እሳት ነው ያልኳችሁ ለዚህ ነው። ለካ ጫር ሲደረግ ይወጣል። ያ ክፉ ሳምንት ገጠማቸውና ጭጋጉ እንደዚህ ያጠወለጋቸው እንጂ እኮ አለ እኮ ውስጥ የእግዚአብሔር ቃል ለመቼ እንደሚጠቅማቸው አታውቁት። እግዚአብሔር ይመስገን።
እንዲህ እንደ ቀላል የምትሰሙት ቤት ቁጭ ብላችሁ ስታጠኑ በግሩፕ ባይብል ስተዲ ሼር የተደራረጋችሁት የእግዚአብሔር ቃል መመንዘሪያው መቼ እንደሆነ አታውቁ። ይወጣል አንድ ቀን። እግዚአብሔር ይመስገን። አንተን እንዳልበድል ቃልህን በልቤ ምን አደረኩ? ሰው አያችሁ፣ የተሰወረ ነው ለካ ተቀምጧል። እንዲህ ጫር ሲያረጋቸው እንዴ መጀመሪያ በድፍኑ ሊመልሱለት መከሩ። አንተ ምን አታውቅም የተወራውን እኮ ንገሩኛ። ምን ነግር በቃ እኮ ሰው ሁሉ እኮ ይሄንን ነው የሚያወራው። አንተ ብቻህን ቀርተሃል እንዴ በዚህ ጉድ? አረ ብሎ ፋቅ አረጋቸው። አወጡታ። በእግዚአብሔርና በሰው ፊት ብርቱ ስለነበረው በቃልም በስራም ብርቱ ስለነበረው ስለዚያ ነብይ ስለነበረው ይኸውላችሁ ስለሆነው አይደለም ያሉት ስለነበረው የዛሬና ያርገውና ነው። መጠውለግ ይሄ ነው። ሰው ሲጠወልግ ድሮ ቀረ ብሎ ነው የሚጀምረው። ሲጀምር ራሱ ስለ መንፈሳዊ ልምምድ ቢሆን ስለ ቸርች ቢሆን ስለምን ቢሆን ብሎ ከጀመረ ጠውልጓል ማለት ነው። ያ ፋየር የለም አሁን የለም ማለት ነው። ማለት የሰጡት ምስክርነት በጣም ደስ ይላል ግን ነበረ አሉ። እዚህ ቃላቸውም ላይ ፊታቸውም ላይ መጠውለግ ስላየ ነው በጣም በእርግጠኛነት እየጠወለጋችሁ እያወራችሁ የምትሄዱት ምንድን ነው ብሎ የጠየቃቸው። በህይወታችን ነበረ ከበዛ አትጠራጠሩ እየጠወለግን ነው። የምናመልከው አምላክ ግን ሕያው አምላክ ነው። እግዚአብሔር ይመስገን ዛሬም የሚሰራ ነው። ኤልያስ በአክዓብ ፊት ቆሞ ሲናገር የተናገረውን ቃል ማስታወስ ትችላላችሁ። አንደኛ ነገሥት ምዕራፍ 17 ቁጥር 1 ጀምሮ ሲናገር በንጉሥ ፊት ቆሞ ልክ ሊያዋራው ሲል በፊቱ የቆምኩት ሕያው እግዚአብሔር ብሎ ነው የሚናገር። ምን ማለት ነው? ድሮ የሰራ አይደለም፣ በእነ ሙሴ ብቻ የሰራ አይደለም፣ ዛሬም ሕያው የሆነ እግዚአብሔር በሱ ፊት ነው የቆምኩት ይላል። የእግዚአብሔር ሕያው መሆን ዛሬም የሚሰራ አምላክ እንደሆነ ካልተሰማን በነበረ ነው ወሬያችን ሁሉ። በትዝታ ነው በቃ የምንሰቃየው ማለት ነው። የኤማሁስ መንገደኞች ጥሩ ምስክርነት ሰጥተዋል ስለ ጌታ ኢየሱስ ክርስቶስ። ግን ነበረ በእግዚአብሔርና በሰው ፊት በስራና በቃል ብርቱ የነበረ ነቢይ ነው እያሉ ነው የሚናገሩት። ነበረ ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው ይሄን ነው የምናወራው አሉት። ይሄን ነው የምታወሩት? አዎ ነበረ። እንደዚህ አይነት ነቢይ ነበረ። ይሄንን ማንክድም ነበር። እኛ አይን ምስክሮች ነን ለዚህ። ግን ምን ዋጋ አለው? የካህናት አለቆች የሰሩት ስራ፣ መኳንንቶቻችን ባለስልጣናቱ የሰሩት ስራ እነሱ ናቸው እንዲያረጉት የሰቀሉት የገደሉት ብለው ነገሩት ለሱ። ቁጥር 21 እኛ ግን እሺ መኳንንቱስ እንደዚህ ያደረጉ የካህናት አለቆቹስ በሱ ላይ እንዲያደርጉ እኛ ግን አሁንም ቢሆን ስለሱ የነበረን መረዳት እናውራለህ። መንገዱም ረጅም አይደል? ለምን እናቋርጠዋለን? እናውራ እስቲ ስማን እንንገርህ። እሺ ቁጥር 21 እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። አያችሁ የተወለገ ሰው ምን ማለት ነው? ዛሬ ግን የሚቤዥ እንዳልሆነ አረጋገጥን ማለት ነው። ለምን የሚቤዥ ራሱ ሞቶ ከቀረ ምኑን ነው የሚቤዥን? ተስፋ አድርገነው ነበረ። ግን እኮ የሚቤዥ እኮ ዋጋ ይከፍላል። የኢየሱስ የሚለየው ሕይወቱን ስለከፈለ። ሌሎች እኮ ሲቤዡ አይተናል መጽሐፍ ቅዱስ ላይ። ቦዔዝ ሩትን ተቤዣት አይደለ እንዴ? ሕይወቱን ግን አይደለም የሰጣት። እርሻ ነው የንብረት ተካፋይ ምናምን ነው እንጂ ያደረጋት፣ ሚስት ነው እንጂ ያደረጋት። ስቴፑን ጠብቆ ሕይወቱን አይደለም የሰጣት፣ ደሙን አይደለም። አይጠበቅበትም በዛኛው ኪዳን ከሱ። ስለዚህ መቤዠት የሚለው ኮንሰፕት በእነዚህ በሁለት ደቀ መዛሙርት አይምሮ ውስጥ ምንድን ነው ካላችሁ ሕይወትን መስጠት አይደለም። ኖሮ እነሱንም ከሮማዊ ቅኝ ግዛት ነፃ አውጥቶ የተወሰነ ስልጣን ሰጥቶ አንተ እንትን ሚኒስቴር ሁን አንተ እንትን ሚኒስቴር ሁን ብሎ ጉብ ሲያረጋቸው ነው መቤዠት ለነሱ። ይሄኛው መሲህ ግን ሕይወቱን ሰጥቶ ሞቷል። እንዲህ አይነት መቤዠት አናውቅም። ስለዚህ ተስፋ አድርገነው ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛው ቀን ነው ማለት
እሺ አንድ ቀን ይጠበቃል። እሺ ሁለት ቀንም እሺ ግድ የለም ይጠበቃል። 3 ቀን እኮ ሆኖ 3 ቀን ካለፈው በኋላ እንዴት ሊሆን ይችላል? አይ ቲንክ አንዳንድ እምነቶችም አሉ አንዳንድ ሰው የምር መሞቱ የሚታወቀው ከሰለስት በኋላ ነው የሚል አስተሳሰብ በዛ ማህበረሰብ ውስጥ ሳይኖር አይቀርም። ስለዚህ 3 ቀን ሞልቶታል፣ የሚሆን ነገር አይደለም ይሄ በቃ አይነሳም ብለው ነው ይሄንን ነገሩት። ቁጥር 22 ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። አንዳንድ ሴቶች አሳመኑን ቢላሁን ደስ አይልም ነበር? አስገረሙን እኮ ምን ሊሆን ይችላል መሰላችሁ ትርጉሙ? ብሎ ሲቀባጥሩ ሊሆን ይችላል። ምናልባት ደግሞ ሌላ ምን ሊሆን ይችላል መሰላችሁ? ከኛ ያለፈ መገለጥ አሁን ለሴቶች ተገለጠ። እኛስ ሊሆን ይችላል። ኮንቴክስቱን ነው ማሰብ ያለባችሁ። በዛ ካልቸር እኮ ሲሆን ኢየሱስ መጀመሪያ ለወንድ ነው መገለጥ ያለበት እኮ የሚልም እኮ አመለካከት ሊኖር ይችላል። ቤቱ ጋር አቋርጦ ነው ለሴቶች የሚገለጠው ሊሆን ይችላል። ለዚህ ነው አንዳንድ ሴቶች አየነው ብለው አስገረሙን። ስጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። እነሱ ናቸው ያሉት። ምንድነው ይሄ? ምንም ሊያገጣጥሙት አልቻሉም። የብሉይ ኪዳን መጽሐፍት ስለ መሲሁ የሚናገሩት ተሰውሮባቸዋል። በቃ ይሄ የእግዚአብሔር ቃል ካልተገለጠ በስተቀር በጣም እኮ አስቸጋሪ ነው የሚሆነው እኮ። የመጽሐፉ ባለቤቶች ናቸው እነዚህ አይሁዳውያን ናቸው። መጽሐፍቱን ማንበብ መረዳት ይጠበቅባቸዋል። ግን በቃ ተሰውሮባቸዋል፣ ሊረዱት አልቻሉም። እና አስገርሞናል። የሆኑ ሴቶች የሚሉት ነገር አለ። እንደውም የሆነ ነጫጭ የለበሱ ግማሹ ሰው ነው ይላል፣ ግማሹ መላእክት ነው ይላል። ብቻ የሆነ ራእይ ነገር አይተናል ይላሉ። ብቻ እንደዚህ ሲሉ ሰምተናል። ቁጥር 24 ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እሱን ግን አላዩትም። ማለት ያው መቃብሩ ባዶ ነው፣ ጨርቆ አለ፣ እሱን ግን ማንም አላገኘውም። ይሄ ነው በቃ እኛ ያለን መረጃ። ከዚህ በኋላ ነው እዚህ ውሳኔ ላይ የደረስ ነው። ምንም ያለየለት በቃ ዳይለማ ውስጥ ገባል። ሴቶቹ የሆነ ነገር ይላሉ፣ እነሱን ሰምተው የሄዱትም ደግሞ ወይ ነካሁት አይል አየሁት አይል ምን አይል ያለየለት የሆነ ወሬ አለ። ታዲያ ሰው እንደዚህ ባለየለት ነገር ውስጥ ከ3 ቀን በላይ ይቆያል? እዛ ከተማ መወሰን አያስፈልግም? እኛስ አገር የለንም? እኛስ ቤተሰብ የለንም? በቃ ሰው ይከስራል። ምንድን ነው ከሰረን? በቃ እየተመለስን ነው ነው። አዎ ይሆናል እኮ አይደል? በህይወት እንደዚህ ይሆን አይደል እንዴ? ይሆናል እኮ እንዴ። እስቲ ወደ ጌታ የመጣንበትን አጋጣሚ እስቲ ቁጭ ብለን እንመልከት። ከባድ ኪሳራ ደርሶብን ነው ብዙዎቻችን። የምን ልበላችሁ፣ የመዓት ነገር ሰው የሰጠንን አቴንሽን ነፍጎን ነበረን ያልነው የሆነ ሀብት እውቀት ምናምን ድንገት ከእጃችን ላይ ረግፎ ደስታ ይሰጠኛል ብለን የሰበሰብነው ነገር ምንም የደስታ ቁራጭም እንደሌለው ደርሰንበት ዴስፐሬት ሆነን በጣም ግራ ስንጋባ ነው እወድሃለሁ የሚል ጌታ የተገኘው። እወድሻለሁ ወይም ይወድሃል የሚል ዜና ስንሰማ ነው እኔን ያልነው። ስለዚህ እነዚህ ሰዎች ያሉበትን ጨለማ ማሰብ ትችላላችሁ። በቃ ከምንም ያልሆኑ ምንም ሉዘሮች ናቸው። እነሱን ነው እያዋራቸው ያለው። ስለዚህ የመለሱልትን መልስ ቢሆን ጥሩ ነበረ። እንዳየነው እንደሰማነው በቃልም በተግባርም እንዳየነው እንደዛው ቢቀጥልና እኛ እንዳሰብነው አይነት መሲህ ቢሆን እንዴት በተደሰትን። አልሆነም። በቃ አልተሳካም። እንደዛ ነው ነገሩ፣ እንደዛ ነው። ስለዚህ ይሄንን ነው ስናወራ አንተ የደረስከው ብለው ይሄንን ዘረዘሩለት። ቁጥር 25 ልክ ሲጨርሱ እሱም እናንተ የማታስተውሉ ይባላል። እንግዳ ሆኖ መጥቶ አዋርቶ ሰምቶ እንደዚህ ነው መልሱ። እና እኔን ነው እንጂ የሚባለው ለእንደዚህ አይነት ሰው እንዲሆናችሁ እንዲሆንልህ ይሆል በእኛ የደረሰ አይደረስብህ እንዲሆንን። ውይ ከባድ ችግር ውስጥ ነው ያላችሁት። ውይ ነው የሚለው ሰው ቢሆን። ይሄ ጌታ ግን የትንሣኤ ጌታ ነው። ውይ የለ ምን የለ። ሞት እኮ ድል ተነስቷል ኦልሬዲ።
ስለዚህ ይሄ ትንሣኤ ጌታ አልቃሾች ጋር ሲደርስ አብሮ አይልም ነው። አታልቅሺ ነው የሚለው። አታልቅሺ። ተጠራጣሪው ጋር ሲደርስ አይኔ ብላ አንተን አልተነሳም ያልከው እኔ ነኝ ያልተነሳሁት ብሎ የሚያፋጥጥ ሳይሆን ናንካ። አሁን እነሱ በጣም አዝነውብሃል አይደል? ካልነካው ምናምን ያልከውን ይዘው በጣም ናንካ። የትንሣኤው ጌታ መልስ ያልሆነለት የለም። ለተበታተኑት፣ ግራ ለተጋቡት፣ ለአልቃሾች፣ ለማርያም አይነቷ፣ በር ለዘጋው፣ ለፈራው፣ ለምኑ ሁሉ መልስ የመጣው ከትንሣኤው ጌታ ነው። የነገሮችን ሁሉ ትክክለኛ ሚኒንግ የገለጠው እኮ የትንሣኤው ጌታ ነው። ስክሪፕቸር ወይንም መጽሐፍ ቅዱስ ትርጉም ያገኘው የቱ ጋር ነው ካላችሁኝ፣ ኢየሱስ ሲነሳ ነው። ይሄ የትንሣኤ ጌታ በደንብ ያስረዳቸው ጀመረ። አሁን እናንተ የማታስተውሉ ሲል የሆነ በጣም የቁጣ ምናምን እንዳይመስላችሁ አይደለም፣ ሊመልሳቸው ስለፈለገ ነው። እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ወደ መጽሐፍት መጣ ማለት ነው። ወደ ብሉይ ኪዳን መጽሐፍት ነቢያትም ሁሉ የተናገሩትን ሁሉ ልባችሁ ከማመን የዘገየ ማመን ነበረባችሁ መጽሐፍቱን። ለካ መጽሐፍ ቅዱስ በሰው እጅ ላይ ያለው እንዲታመን ነው። አዎ እንዲታመን፣ እንድንፈላሰፍበት አይደል። መጽሐፍ ቅዱስን ለማለት ነገር ይጠቀምበታል ሰው ታውቃላችሁ። እኔ ከመጽሐፍ ቅዱስ ውስጥ ደስ የሚለኝ አለ ይላል። ደስ የማይለው አለ ማለት እኮ ነው። ምንድነው ደስ የሚልህ? መዝሙረ ዳዊት። ኧረ እባክህ። አዎ ለምን? በቃ ደስ ይለኛል። በጣም ሴሌክቲቭ ሆኖ መጽሐፍ ቅዱስን መውደድና ማንበብ ራሱ በጣም አደጋ አለው። እንግዲህ እግዚአብሔር መንፈስ ያለበት መጽሐፍ ሁሉ አይደለ ለትምህርት ይጠቅማል የተባለው፣ ልብን ለማቅናት በጽድቅ ላለው ምክር መጽሐፍ ሁሉ። ነቢያት የተናገሩትን መጽሐፍት የማታስተውሉ እናንተ ከማመንም ደግሞ ልባችሁ የዘገየ ናችሁ። ክርስቶስ ይህን መከራ ይቀበል ዘንድና ይናገራሉ የነቢያቱ መጽሐፍ። ኢሳይያስ 53 ነው። ምን ሌላ ጋር ምን እንሄዳለን? በጣም እኮ ነው የሚናገሩት የነቢያት መጽሐፍት ስለሚመጣው መሲህ። እነሱ የተናገሩትን የማታምኑ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? ወደ ክብሩ ይገባ ዘንድ እኮ ማለት ምንድን ነው? ከሞት ይነሳ ዘንድ ማለት ነው። ከዛስ ወደ መጣበት ወደ አባቱ ቀኝ ሄዶ ይቀመጥ ዘንድ ይገባዋል ነው። ይሄን መዝሙራት ተናግረዋል፣ ነቢያት ተናግረዋል። እንዴ ዳዊት እንኳን ራሱ አሁን ዳዊት ነቢይ ነው። አሁን ዳዊት ዘማሪ ብቻ የሚመስለው ሰው አለ። ዳዊት ነቢይ ነው። የሚገርሙ ትንቢቶች ተናግሯል። በዝማሬው ውስጥ ስለ መሲሁ ብዙ ትንቢቶችን ተናግሯል፣ እየዘመረ ማለት ነው። አሁን በዝማሬ ውስጥ እንደዚህ አይነት መልእክት የሚተላለፍ ላይመስለን ይችላል። እኛ በዝማሬ ውስጥ ትንቢት ይተላለፋል። በገናውን አንስቶ እየዘመረ ስለ መሲሁ ይናገራል ዳዊት። ጌታ ጌታዬን ጠላቶችህን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ብሎ ዘምሯል። አሁን ይሄ መዝሙር ምንድን ነው? ጌታ ጌታዬን ማለት እግዚአብሔር አብ እግዚአብሔር ወልድን ማለቱ እኮ ነቢይ ነው። ይሄን ይናገራል። ሞቶ እንደማይቀር የኢየሱስ ክርስቶስ ሥጋ በስብሶ እንደማይቀር እንደሚነሳ ይናገሩ ነበር እነሱ ነቢያቱ። ይሄንን ይናገሩ ነበር። የሙሴ መጽሐፍ ይሄንን ይናገር ነበር። ከወንድሞቻችሁ መካከል ነቢይ አስነሳለሁ ብሎ እግዚአብሔር በሙሴ ተናግሮ ነበር። እነዚህን ሁሉ እናንተ አታውቋቸውም ወይ አላቸው። ቁጥር 27 ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። አያችሁ፣ ኢንተርፕሪቴሽን በጣም ማተር ያደርጋል። የእግዚአብሔርን ቃል ዙሪያ ገባውን አጠቃላይ ሙሉውን ሐሳቡን እግዚአብሔር ከሰው ልጆች ጋር በተያያዘ ከዚህ ከፍጥረት ጋር በተያያዘ ምን ሰራ መጀመሪያ፣ ከዛስ ምን ሆነ፣ ከዛስ ምን ሆነ፣ አሁን እኛ ያለንበት ዘመን ምን ይመስላል፣ ከዚህ በኋላ ምን ይሆናል የሚለውን ሙሉ ስዕል መመልከት ካልቻለ ሰው ቅንጭብ እያደረገ እኔም ወደው መኃልይን ነው እያለ አይሆንም። ህይወት እንደዚያ አይመራ። ቀይ ስር ብቻ ነው የምወደው እንደማለት እኮ ነው። አሁን ምግብ የሚበላ ሰው በቃ ቀይ ስር ብቻ ነው የምወደው። እንደ ቀይ ስር ብቻ ያኖራል እንዴ? ቀይ ስር ከየት ዘሎ መጣ? በእናታችሁ ደግሞ እኮ ያን ያህል ቀይ ስር ወዳጅ አይደለሁም፣ ግን ከሙሴና ከነቢያት ሁሉ ጀምሮ አያችሁ፣ ሁሉም ቫልዩ አላቸው ማለት ነው። መጽሐፍት ሲባል መጽሐፍ ቅዱስ ሲባል ሁሉም ቫልዩ አለው።
ከኢየሱስ ክርስቶስ ጋር በተያያዘ አወላለዱን ሊሆን ይችላል፣ አገልግሎቱን ሊሆን ይችላል፣ አያያዙን ሊሆን ይችላል፣ እንዴት እንደሚሰቀል፣ እንዴት እንደሚቤዥ ሰዎችን፣ ለማን ደሙን እንደሚያፈስ፣ በሱ የሚያምን ምን እንደሚያገኝ፣ እነዚህን ሁሉ ማለት ነው። እና እነዚህን ሁሉ የሆነ አንድ ጥቅስ አይደለም የያዛቸው፣ አንድ ጥቅስ አይደለም የያዛቸው፣ the whole scripture። ለምንድን ነው ይህንን የምንነግረን ካላችሁ፣ ይሄ የጀመርነው አካሄድ የሚያዋጣ ነው ልላችሁ ነው። እየተገናኘን እንደዚህ ስክሪፕቸርን እንደዚህ ቨርስ ባይ ቨርስ ማጥናት ተገኝቶ ነው እግዚአብሔር ሲያድል ነው ይሄ የሚሆነው። ሌላው ምንድን ነው ኢንቴንሽን ካላችሁ፣ ይሄ በየቸርቹ ይለመድ ነው። ይሄ አሁን የምናየው መሳት ምናምን ራሱ እኮ እልም ብሎ ይጠፋል አልላችሁም። አይጠፋም አይልም መጽሐፍ ቅዱስ። እየባሰበት ሊሄድ ይችላል። ግን ቢያንስ እኛ የምንረዳውና የምናውቀውን የእግዚአብሔርን እውነት እንካፈል። እየተገናኘን እንትን እናድርግ፣ ድርሻችንን እንወጣ። የገባንን የእግዚአብሔርን እውነት ሳንሸቃቅጥ ምንም ኢምፖስ ሳናደርግ የራሳችንን አይዲያ በቃ የእግዚአብሔር ቃል የሚለውን ገልጠን ቁጭ ብለን እናጥና። ለምን? የእግዚአብሔር መንፈስ ያለበት መጽሐፍ በጣም ከስህተት ያድናል። በጣም ህይወትን በጣም ያስተካክላል። ብዙ ስህተቶች ከምን ጋር የተያዙ ናቸው? የእግዚአብሔርን ቃል ኢግኖር ከማድረግ ጋር የተያዙ ናቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። የማታስተውሉ አልነበር ያላቸው? አሁን ወደ ምንድን ነው እያመጣቸው ያለው? ወደ ማስተዋል ነው። አለማስተዋል በጣም ዋጋ ያስከፍላል። በጣም አስቡት። አሁን እነዚህ ሁለት ደቀ መዛሙርት ነገር ዓለሙን ትተው እኮ በቃ ወደ ድሮ ኖሯቸው እየሄዱ እሱ ሆኖ መጥቶ ደረሰላቸውና በመጽሐፍት ሁሉ ስለሱ የተነገረውን እየተረጎመላቸው መለሳቸው እንጂ እኮ ኦልሬዲ እኮ በጣም እኮ በቃ ችግር ውስጥ ገብተዋል እነዚህ ደቀ መዛሙርት። ግን እንዳልኳችሁ ነው። የተዳፈነ እሳትን እንዲገለጥ እንደማድረግ ነው። አለ ውስጣቸው አለ። የመጨረሻው ነገር ነው ግራ ያጋባቸው። መጣና ኢየሱስ ስለ መጨረሻውም ነገር መጽሐፍት ይናገራሉ። ማለት መሲሁ አልፎ እንደሚሰጥ ይናገራሉ። ግን አልፎ እንደሚሰጥ ብቻ አይደለም፣ ወደ ክብሩ እንደሚገባም እንደሚነሳም ደግሞ ይናገራሉ ብሎ መጽሐፍቱን ይተረጉምላቸው ጀመር። ትክክለኛ የእግዚአብሔር ቃል ትርጉም ፈውስ ነው፣ ለህይወት መድኃኒት ነው። በቃ የእግዚአብሔርን ቃል በተሳሳተ መንገድ ሰው ሊተረጉም ይችላል ወይ? በጣም እንጂ በጣም እንዴ። ኢየሱስ መስቀል ላይ ሆኖ እየተሰቀለ እያለ እታች ከነበሩት ወታደሮች መካከል አንድ ሁለቱ ምን እንዳሉት እዚህ ይላችኋል? ኤሎሄ ኤሎሄ ላማ ሰበክታኒ አለ። አምላክ ሆይ ስለምን ተውከኝ ነው ትክክለኛ ትርጉሙ። እታች ያሉት ኤልያስ ሆይ ብለው ተረጎሙ። በደንብ ነው የሚሳተው። ተረጋግቶ ተጠንቅቆ ምን ማለት ነው ይሄ ብሎ በደንብ ጊዜ ወስዶ የእግዚአብሔርን ቃል በትዕግስት በጥሞና ካልተመለከተ በፍጥነት ብዙ ሊስት ይችላል። ኤልያስ ሆይ አላለም እሱ። ሲጀምር ሁለቱም ኤልያስ እና ኤሎሄ ይመሳሰላል ፊደሉ ሲጀምር። በቃ ከዚህ ውጭ ምንም አይመሳሰል። ፍጥነት ይሄ ነው አደገው። ኤልያስን እየተጣራ ነው አሉ። አረ ኤልያስን አይደለም የጠራው እሱ። ቁጥር 8 ወደሚሄዱበትም መንገድ ቀረቡ። አያችሁ እንትን ነው ማለት ነው። በጣም ሩቅ አይደለም። ደረሱ ኤማሁስ። እሱም ሩቅ አገር የሚሄድ መሰላቸው። ማለት በቃ አዋርቷቸው እናንተ እዚህ ነው አገራችሁ? አዎ። አረ እኔ ገና ዘልቃለሁ ገና ሄዳለሁ የሚል መስሏቸዋል። ኢቭን ለነሱ ብሎ እንኳን እንደመጣ አላወቁ። ታያላችሁ ትህትናውን። በእንዲህ አይነት ኮንፊዥን ውስጥ በእንዲህ አይነት ግራ መጋባት ውስጥ ግን ውስጣቸው እሳት ያለ የተዳፈነች እሳት ትንሽ ገለባው እንትን አመዷን ብቻ ጠረግ ማድረግ ስለሆነ ለነሱ ብሎ እንደመጣ አላወቁም እና የሚሄድ መሰላቸው። እነሱም ከኛ ጋር እደር ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ማለት የማታ መንገድ ለምን ለብቻ ትሄዳለህ? እደርኛ ጋር። እኔ ይሄንን ሆስፒታሊቲ ራሱ ከየት አመጡት ብዬ ሳስብ ከሱ ጋር ስለነበሩ ነው። ትረስት ማድረጋቸው ራሱ አያውቁትም። ያወሩት እንግዲህ ይቺን ነው። በእርግጥ ሁለቱ ብቻ ሲያወሩ ችግር ተፈጥሯል። መጠውለግ ብቻ ነው ውጤቱ። ሁለቱ ሲያወሩ
እሱ ከመጣ በኋላ ግን ሪቫይቭ እያደረገ ነው ውስጣቸው። እንደገና የሆነ ተስፋ ከመጽሐፍት እየጠቀሰ በሙሴ እንደዚህ ያልተባለም ምንድን ነው የሚያወራው ሰውየው? ከኛ በላይ ያውቃል ማለት ነው። ይገርም ነው። እሺ በነቢያት እንደዚህ ያልተባለም እያለ ሲያወራላቸው ትንሽ እንትን እያደረገ ነው። የሆነ ይሄ አመዱ እየተገፈፈ ነው ማለት ነው። እሳቷ ልትወጣ ነው ማለት ነው። ትንሽ ጀማምሯቸዋል። ስለዚህ እሱም ተስፋ ነው መሰለኝ። በዚህ ከቀጠለ ማታ እኛ ጋር ካደረና ራት ከበላን እና ከዚህ በላይ ሼር ካደረገን እንትን ልናደርግ እንችላለን የሚልም ተስፋ ሳይዙ አይቀሩም። ፕላስ ከሱም ጋር ስለኖሩ እንግዳን ማስተናገድ ተምረዋል። እንደዚህ ስለዚህ እባክህን ግድ አሉት ከኛ ጋር አደርና ያው ከፈለክ ጠዋት ትሄዳለህ ብለው ጠየቁት። ከነርሱም ጋር በማዕድ ተቀምጦ ሳለ በጣም የገረመኝ ኢየሱስ ከትንሣኤ በኋላ ከደቀ መዛሙርት ጋር ይበላ ነበር። ለምን? መጀመሪያም ሲጠራቸው አብሮ ይበላ ይጠጣ ነበረ። ያንን ነው ሪስቶሬሽን እኮ ነው ይሄ። እግዚአብሔር ይመስገን ሪስቶሬሽን ነው። ሪስቶር እያደረጋቸው የኢየሱስ ክርስቶስ ራባይነትና ወይም መምህርነቱ ጠዋት 3 ሰዓት እንድትደርሱ 11 እንጨርሳለን አይደለም። አብረው ነው የሚኖሩት። በገባበት በወጣበት አብረው ይሄዳሉ፣ ይገባሉ፣ ያገለግላል፣ ያያሉ፣ ያስተምራል፣ ያያሉ፣ ይልካቸዋል። እስቲ ሂዱና እንደዚህ አድርጋችሁን ይላል። መተው ሪፖርት ያደርጋሉ። እንደዚህ ነው ያሳለፉት። ስለዚህ የሆነ ፈለጉት፣ አብሯቸው እንዲሆን በጣም ፈልገዋል። እና እደርኛ ጋር አሉት። እሺ አለ። ገባ እና እንጀራ አመጡ። እንጀራውንም አንስቶ ባረከው፣ ቆርሶም ሰጣቸው። አይናቸውም ተከፈተ። ተይዞ አልነበረ? አይናቸው ተይዞ ነበር እኮ ተከፈተ ይላል። ይሄ ማለት እንጀራው ላይ ታምር አለ ማለት አይደለም። ደግሞ ኃይልን እቃ ላይ ወደ ማድረግ እንዳንሄድ። እንጀራው ላይ ኃይል የለም፣ ኦብጀክት ላይ ኃይል የለም። ይሄን በጣም ማወቅ አለብን። የሆነ እቃ ነገር ላይ ውሃ የለም። ኃይል ያለው የእግዚአብሔር ቃል ላይ ነው። ያወራላቸው ነገር ነው ከመጠውለግ ያተረፋቸው እንጂ ግምጥ ያደረጉት እንጀራ አይደለም። እንጀራው ምንድን ነው ታዲያ? ፌሎሺፕ ነው። ድሮ ሲበላን ነበር እንዲ አብሮ። ለምን የመጀመሪያው እንጀራ ታምር አልሰራም? ለምን ሁለተኛው ይሰራል? እንጀራ ላይ የለም እንዴ? አሁን እኮ በጣም ችግር እኮ የመጣው ይህን መጽሐፍ እዛሽ ቀን ጥለን ናስቲ እዚች ጋር ዳብሰኝ። ምንድን ነው የሚዳብስ እንዴ? እንደዚህ አይሆንም እንዴ? ኃይልን እኮ ከዚህ መጽሐፍ አውጥቶ እቃ ላይ የሆነ ሰው ላይ የሆነ ነገር ላይ እኮ ነው እየተደረገ ያለው። እንደዚህ አይደለም እንዴ? እዚህ ታፕ ማድረግ ነው እንጂ የኃይል ምንጭ እዚህ ቤታችን ቁጭ ብሎ ፍለጋ መዞር። እስቲ ቆይ ያልሄድኩት የት ነው እንዴ? አረ ኃይል እዚህ ውስጥ ነው ያለው። እንጀራው ምንም የፈጠረው ነገር የለም። አይናቸው ተከፈተ። ለምን? ትንሽ ክድን ነው እንጂ ያለው እኮ ከነጭራሽ እኮ አልጠፋባቸው። እሳት እኮ አለ ውስጣቸው። አመዷን ነው በቃ አመዷን ትንሽ ጠረግ ማድረግ ነው የሚያስፈልጋቸው። እነዚህ ሁለት ደቀ መዛሙርት ኦርዲናሪ እንደሌላው ሰው እንዳይመስሏችሁ 3 ዓመት የተከተሉ ናቸው። ለዚህ ነው እያሳደደ እነሱ ጋር የመጣው ኢየሱስ። አዲስ በጣም አንድ ጊዜ በጣም ልቤን ያስደሰተው ነገር ልክ ከሙታን ሲነሳ አንድ የተረፈ የለም፣ ብትንትናቸው ወጥቷል። በጣም ይቅርታ አድርጉልኝ። እኔ እንግዲህ ሳወራ በጣም እንደ ሰፈር እንደማወራው ነው ማወራውና ልክ ሲነሳ አንድ የተረፈ የለም፣ ብትንትናቸው ወጥቷል። ማይረባ ሁሉ አንድ ይጥፋ እንደገና አቋቁማለሁ አይደለም ያለው፣ ወደ ተበተኑት ነው የሄደው። ለምን? የወደዳቸውን እስከ መጨረሻ ወደዳቸው። እነሱ ጋር ነው የመጣው። ለምን? የአንድ ሳምንት ዳይለማ ነው እንጂ የገጠማቸው እነዚህ ሰዎች ምንም አያውቁም ማለት አይደለም፣ ያውቃሉ። ለነሱ ገለጥ ማድረግ ብቻ። አይሮን ነው። ከዚህ በፊት ነግሬያችሁ ከሆነ አንድ በጣም ወደው ፓስተር ጓደኛ ያለኝና የሚሰብከውን ስብከት ድንገት በዩቲዩብ ልሰማው ጀመርኩና እየሰማሁት እያለሁ በመሃል እኔ ጴንጤ አላምንም ይላል። በኢየሱስ ስም ደግሞ ምን ጉዳ መጣ ደግሞ ይሄ ሰውዬ ደግሞ በዚህ ደግሞ ምን ሊያመጣብን ነው ብዬ በጣም በመሳቀቅ ምን ይሁን የሚያወራው ብዬ ልጨርስ ለማንኛውም አልኩና ስሰማው ምን ይላል?
ለካ እሱ የሚያወራው ሌላ ታሪክ ነው። እኔ ጴንጤ አላምንም ጴንጤ አላምንም አለና ለምን እንደሆነ ታውቃላችሁ አለ። የሚሰብከው ቃል ይሄ ዛፍ እንኳን ተቆርጦ ጉቶው ቀርቶ ጉቶው ቀርቶ ከውሃ ሽታ የተነሳ የሚለውን ቃል ነው የሚሰብከው። እና እንዴት አድርጎ አመጣው? ለምሳሌ አለ ድክም ብሏል በቃ ድክም ብሏል ጌታን ትቷል ያልከው ጴንጤ አለ እስቲ ሂድና አዋራው። ትንሽ ካዋራህ በኋላ ልጸልይልህ ይልሃል አለ። ተአንሰራርቶ ተነስቶ እኮ ማለት ነው። ክብር ለእግዚአብሔር ይሁን። የአመድ ጉዳይ ነው። ጠረግ ማድረግ ነው እንጂ እሳት አለ ውስጡ ማለት ነው። ብድግ ብሎ ተነስቶ ልጸልይልህ ይልሃል አለ። ጸልይልኝ ነው እንጂ ምን ትለዋለህ ታዲያ? አንድ ሳምንት መደናበር ማለት ለዘላለም መደናበር ማለት አይደለም። ያልፋል። ሰይጣን ክፉ እርጉም ስለሆነ መከራን የዘላለም ያደርገዋል። የዘላለም አይደለም መከራ፣ የተወሰነ ቀን ነው። ያልፋል ደግሞ እሱ። ይሄው የኤማሁስ መንገደኞች በቃ ትንሽ ግራ ተጋቡ እንጂ ለካ አለ ውስጣቸው እሳት። ልክ እንጀራውን ቆርሶ ሲሰጣቸው አይናቸው ተከፈተ። አይናቸው ሲከፈት እንግዲህ የአይናቸው መከፈት የታወቀው ምን እንደሆነ ታውቃላችሁ? መረዳታቸው ላይ። አይናቸው ተከፈተ ማለት ድሮ ተጨፍኖ ነበር ማለት አይደለም። ድሮም ተገልጧል። መረዳትን ነው የሚያወራው። የነበራቸው ፐርስፔክቲቭ የህዝቡ አይነት ነበር። እዛ ከተማው የሚወራው ነበር። መጣ ይሄ የትንሣኤ ጌታ ስክሪፕቸርን ገለጠላቸው። እናንተ እኮ ህይወታችሁ ከዚህ መጽሐፍ ጋር የተያዘ ሌላው ሰው እንደሚያየው ነው እንዴ ነገርን የምታዩት? በዚህ መጽሐፍ መስታወትና መነጽር ተመልከቱ አላቸው። ተከፈተ፣ መረዳታቸው ተስተካከለ። ምን እንዳወሩ ተመልከቱ። አወቁትም፣ እሱም ከእነሱ ተሰወረ። ጨረሰ ሚሽኑን። ደግሞ ሌላ የጠወለገ አለ፣ እዛ መሄድ አለበት። ደግሞ ሌላ አለ። ትርምስምሳቸው እኮ ነው የወጣው። እያንዳንዱን እየሄደ መለሰ። የእግዚአብሔር ሕግ ፍጹም ነው ነፍስንም ይመልሳል ይላል መዝሙር 19 ቁጥር 7 ላይ። ይሄው ፍጹም የሆነው የእግዚአብሔር ቃል እንዴት እንደሚመልስ ተመልከቱ። የጠወለገውን፣ የደነበረውን፣ ግራ የተጋባውን ሁሉ ሲመልስ እናያለን። እሱ ተሰወረ። እርስ በርሳቸውን በመንገድ ሲናገረን መጽሐፍትንም ሲከፍትልን። አያችሁ፣ እንጀራ ሲያበላን አይደለም። ጉዳዩም ላይ እንዳለ ታውቃለህ። እንጀራዋ ላይ ነው። አልተባባሉ። እንጀራዋ ላይ ምንም ጉዳይ የለም። እንጀራዋ ሚል ነች። በቃ የማታ እራት ነች እንጀራዋ። አለቀ። ከዛ ውጭ ሌላ ምንም ትርጉም የላትም። እንዲህ ኃይልን አንዴ ውሃ ላይ አንዴ እንትን ላይ አይሆንም። መጽሐፍትና የእግዚአብሔር ኃይል የተያያዙ ነገሮች ናቸው። እነዚህ ሰዎች ምን ነበር ችግራቸው? ኃይል። የምን ኃይል? ትንሣኤውን የማመን ኃይል። በትንሣኤ ውስጥ ያለውን ኃይል ተረድቶ ብድግ ብሎ ተነስቶ ምስክር መሆን ነበር ያቃታቸው። ገለጠላቸው። እርስ በርሳቸው በመንገድ ሲናገረን መጽሐፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን? አሁን ይሄን አንተ እንዴት ነው የምተረጉመው ካላችሁኝ፣ እኔ ስተረጉመው እግዚአብሔር ይገስጽ ከአንተ ጋር ሳወራ የመጨረሻ ደብሮኝ ነበር፣ የመጨረሻ ጠውልገኝ ነበር። እግዚአብሔር ይገስጽ። እሱ ደርሶት እሱ መጥቶ ተገልጦ ደርሶ አወጣኝ እንጂ ከዛ ነገር ውስጥ አንተ የተባባሉ ነው የሚመስለኝ። ለምን? ሁለቱም ጠውልገዋል። አንዱ በሚያወራው አንደኛው በሚያወራው አንዱ። ልክ ኢየሱስ ከተገለጠላ አጠገባቸው ከተገኘና መጽሐፍትን አያችሁ፣ ኢየሱስ ወደ ሰው ሲመጣ መጽሐፍትን ነው የሚገልጠው። የእግዚአብሔርን ቃል ነው የሚገልጠው። በአገልግሎቱ ተመልከቱት። እንዲህ ተብሎ እንደተጻፈ ይላቸዋል። እንዲህ ተብሎ የተጻፈውን አላነበባችሁም? እንዲህ ተብሎ ገለጠላቸው መጽሐፉን። ስለዚህ አይናቸው ተከፈተ። እንደዛ ተባባሉ። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። ሄደው እኮ ነበር በቃ። አዎ ይመልሳል ይሄ ጌታ። ክብር ለሱ ይሁን። በእውነት በብዙ ድካም ውስጥ ብንሆን፣ በብዙ ግራ መጋባት ውስጥ ብንሆን፣ አይ ወንድም አብርሃም አንተ እኮ አታውቅም፣ በእናትህ እሳት ነበርኩ እኮ አሁንም እሳት ትሆኛለሽ። እኔ አልቀበልም። አሁን ሰው እንደዚህ በቃ አለቀልኝ ምናምን። ለምንድን ነው የሚያልቅልህ? ለምንድን ነው የሚያልቅልኝ? የትንሣኤው ጌታ ዛሬም ይሰራል፣ ዛሬም ይመልሳል ሰዎችን። በጣም በብዙ ድካም ውስጥ እያለፉ ነው፣ በጣም እንደዚህ እየሆንኩ ነው። በቃ ይሄ ጌታ አለ፣ ክብር ለሱ ይሁን። ይሄው መለሳቸው፣ እነዚህን ሁሉ መለሳቸው። መጽሐፍ ቅዱስ የተስፋ መጽሐፍ
እንጂ ለማዘንና ለመተከዝ ምን ወደ መጽሐፍ ቅዱስ ያስመጣናል? ምን ወደ መንፈሳዊ ህብረት ያስመጣናል? ሞልቶ አይደለ እንደ ደጅ። ተመለሱ 11ዱንና ከነርሱ ጋር የነበሩትንም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። አያችሁ፣ መነሳቱን የሚያውጁ ማህበር ውስጥ ራሳቸውን አላገኙም። መጥተው እንደ ሞተ ቀረ ነበር አይደል ሁለቱ ሲያወሩ የነበረው። መጽሐፍትን ከገለጠላቸው በኋላ ግን የእግዚአብሔር ቃል ፕሮፐርሊ ገባቸው። በቃ እነዚህ ሰዎች አሃ ለካ ይሄም ተጽፏል፣ አልፎ እንደሚሰጥ ተጽፏል፣ እንደሚሞት ተጽፏል፣ በሶስተኛው ቀን እንደሚነሳ ተጽፏል። ይሄን አናውቅም ነበር እኛ። ታዲያ ከዚህ በኋላ ምንድን ነው የሚሆነው? በቃ የትንሣኤው ምስክር ለመሆን መዘጋጀት ነው። እውነት አዎ፣ ለእኛ ለሁለታችን ብቻ ይሆን እንደ የተገለጠው ሲሉ ሄደው 11ዱ ጋር ጭራሽ ከእነሱ የተሻለ ሪፖርት አለ። ተነስቷል አሏቸው። ኧረ እባካችሁ አዎ ከመጠውለግ ግሩፕ ያወጣኝ እግዚአብሔር ይባረክ እያሉ እዛ ማህበር ውስጥ ተቀላቀሉ። ቁጥር 35 እነሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው። ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ሁሉም ባሉበት እንደገና ተገለጠ ማለት። ለዚህ ይሄ ከትንሣኤ በኋላ 40 ቀን በተለያየ ሁኔታ ለተለያዩ ሰዎች ይገለጥና ያዋራቸው ነበር። እዚህ እየደገመ ይገለጥላቸው ነበር። አሁን በእኛ ሀገር ዳግማ ትንሣኤ ይባላል። ዳግማ ትንሣኤ መጽሐፍ ቅዱሳዊ ነው። ቃል በቃል ዳግማ ትንሣኤ የሚል ባይኖርም ከትንሣኤው ሳምንት እንደገና በድጋሚ መገለጡንና መታየቱን ለማሳየት ነው። እሷ አንዴ ነው የተነሳው፣ ሁለቴ ሶስቴ አይነሳም። ግን ዳግማ ትንሣኤ ያን ያህል በጣም የራቀ ከመጽሐፍ ቅዱስ የራቀ ኮንሰፕት አይደለም። እንደውም ለዲዲሞስ ቶማስ የተገለጠው እኮ ዳግማ ትንሣኤ በሚባለው ቀን፣ የመጀመሪያው ቀን የለም። እዚህ እነ ማርያም አየነው እኮ በተዘጋ ቤት መጥቶ ሰላም ለእናንተ ይሆናል አንቺ ስላልሽ ነው ይላል፣ ይከራከራል። አንቺ ነሽ ያየሽው እኔ አላየሁም ይላል። አሁን ለአንዳንድ ሰው እንዲህ አይነት ሰው ያናድደዋል። ለኢየሱስ ግን እንዲህ አይነት ሰው ምን ችግር አለ ነው የሚለው። ባለፈው ልኛ ተገልጠህን ነበር? አዎ አላምንም አለ እኮ ማ ቶማስ። እሱ ድሮም አይደለም ያለው ና ነው ያለው። ና መብት ነው አላምንም ማለት መብት ነው። እኔ ደግሞ ማሳመን መብቴ ነው። ስለዚህ ታምናለህ እኮ ከነካው ንካ። ምንድነው መንካት ብርቅ ነው? ንካ፣ አምጣ እጅህን አስገባ እዚህ። ደነገጣ። ጌታዬ አለ። አዎ አንተ ስለነካህ ስላየህ እግዚአብሔር ይስጠው ቶማስ፣ ለእኛ ትልቅ መልእክት። ሳያዩ የሚያምኑ ብፁዓን ናቸው የተባልነው በቶማስ ምክንያት እና ቶማስ ባለውለታችን እግዚአብሔር ይባርከው። በጣም ባለውለታችን ነው በእውነት። እሱ ነው እኮ ብጽዕናን አይቶ ነው፣ እሱ ነክቶ ነው። እኛ ባላየ ነው እኮ ነው። እግዚአብሔር ረድቶን ነው እንጂ እኛ ያየነውን ሁሉ ምንክድ አይደለን እንዴ? እንኳን ያላየነውን ለማመን። ይሄ እኮ በእውነት በጣም የእግዚአብሔር እርዳታ እኮ ነው። ቢ ግሬትፉል። በእውነት በጣም እደነቃለሁ አንዳንድ ጊዜ። እንዴት አመንኩላለሁ ራሱ ያየሁትን ምክድ ጉደኛ፣ ያላየሁትን እንዴት አመንኩ? መገለጥ ነው። ይሄ የእግዚአብሔር ስራ ነው። ወልድን አብ ካልገለጠው ማንም ሊያውቀው አይችልም። አብንም ወልድ ካልገለጠው ማንም ሊያውቀው መገለጥ ነው። ስጋና ደም ይሄን አልገለጠልህም እንደተባለው ማለት ነው። የመጨረሻዋን ቁጥር 44 ጀምሮ ያለችውን ላንብብና ልጨርስ። ያው በመካከል እንደገና የተጠበሰ ዓሣ ምናምን በሉ ነው። እንጀራው ላይ ዓሣው ላይ ምንም የለም ብዬ ልለፈው በቃ ምንም ስለማይሰራልን። ይሄ ኃይል ያለው ስክሪፕቸር ውስጥ ነው። ክብር ለእግዚአብሔር ይሁን። እንደዚህ እየተገናኘን ስናጠና፣ በግል ዲቮሽን ስናጠና፣ በግሩፕ ባይብል ስተዲ ስናጠና ይውልሲ ይሄ እግዚአብሔር ቃል እንዴት ኃይል ሆኖ በህይወታችን ትልቅ ስራ እንደሚሰራ ማለት ነው። የኃይል ምንጩ እዚህ ውስጥ ሆኖ ኃይል ፍለጋ ሌላ ዕቃ ይብቃ። ቁጥር 44 እሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም፣ የብሉይ ኪዳን መጽሐፍት ማለት እነዚህ ናቸው። በቃ አከፋፈላቸው እንደዚህ ነው። የሕግ ወይም የሙሴ መጽሐፍት የሚባሉ አሉ፣ የነቢያት መጽሐፍት የሚባሉ አሉ፣ የታሪክ መጽሐፍትም ተጨምረው ከነቢያቱ ጋር ማለት ነው። ከዛ መዝሙራት የሚባሉት ደግሞ የግጥም፣ የቅኔ፣ የጥበብ መጽሐፍት የሚባሉ አሉ። እነሱን አነሳና በእነዚህ በሶስቱ ስለ እኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። ነግሯቸው ነበር ማለት ነው። ከዚህ በፊት ነግሯቸዋል። አዎ የዛኔ አልገባችሁም ነበር ሳወራ። በእርግጥ አንዳንዱ ነገር አይገባችሁም ወይም ታልፉት ነበር አውቃለሁኝ። ለምሳሌ የሰው ልጅ ብሎ ሲጀምር ጆሮአቸው ይዘጋል ማለት አይፈልጉም መስማት።
የሰው ልጅ አልፎ ይሰጣል። ይሄ ደስ የማይል ነገር ተጀመረ። ይተፉበታል። ምንድነው? መሲህ ሆኖ ይተፉበታል። ይሄ ነገር ያሰቃዩታል፣ ይሰድቡታል፣ ያንገላቱታል፣ ይይዙታል። እንደውም ከዛ ይሰቀላል እና በሶስተኛው ቀን ይነሳል አይባልም? እስቲ ያስቡት። ይነሳል። ከተነሳ ችግር የለውም አይባልም? ይነሳል ሁሉ አይሰሙ። ይሄ ሰው መስማት የሚፈልገውን መርጦ ነው የሚሰማው ማለት ነው። መርጠን ነው የምንሰማው ማለት እኮ። እንዴ ይነሳል ካለው ምን ችግር አለው? ለምንድን ነው እስከ መጨረሻ የማይሰማው? ይሄ ንግግሩ ደግሞ እኮ አንዴ አይደለም 2-3 ይነግራቸዋል። ጸሐፊዎቹ ምን ይላሉ? ግልጽ ከዚህ ነገር አንድም አላስተዋሉም ይላል። ለዚህ ነው የማታስተውሉ ያላቸው እንጂ እኮ ተናግሯል። ጌታ ኢየሱስ ክርስቶስ ተናግሯል። የሰው ልጅ ብሎ ይጀምራል። ጴጥሮስ ሲብስበት አይደል እንዴ አንድ ቀን እኔ ዛሬ እናገራለሁ አለ። በቃ እስከ መቼ በሆዴ ይዤ እኔ እናገራለሁ አለ። ተናገረ። ያው አልቀናውም። አንተ ሰይጣን ዋና የመጣሁበትን ሚሽን ዋናውን ትቃወማለህ። ነገሩ አንተ አይደለም። ጴጥሮስ ቢሆን አንተ ጴጥሮስ ነበር የሚባለው። ይህን ያለው ሰይጣን ስለሆነ ነው። ሰይጣን ነው የተገሰጸው የዛን ቀን እንጂ ጴጥሮስ አይደለም የተገሰጸው። አንተ ሰይጣን አለው። ሂድ አንተ ሰይጣን ነገራቸው። ያኔም እኮ ነግሬያችሁ ነበር። ቁጥር 45 በዚያን ጊዜም መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። እግዚአብሔር ይመስገን። አይናቸው ተይዞ ነበረ፣ በቃ ታውሮ ነበረ፣ ማስተዋል አልቻሉም ነበረ። እናንተ የማታስተውሉ ሲባሉ የነበሩት አሁን ምን ሆኑ? አስተዋሉ፣ ተረዱ። መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። አያችሁ፣ አይምሮ የሚከፍተው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ መጽሐፍ ቅዱስ ወርውሮ መገለጥ የለም። ውሸት። እንግዲህ ደቀ መዛሙርቱ ከአፉ የሰሙ ከራሱ ከኢየሱስ ከአፉ የሰሙ ከኛ የበለጠ ፕሪቪሌጅ የነበራቸው ናቸው። እነሱ እንኳን እንደዚህ አይነት ግራ መጋባት፣ እንደዚህ አይነት የአይን መያዝ ገጥሟቸው ያውቃል። ግን ደስ የሚለው የትንሣኤው ጌታ አበራላቸው። እንጸልይ እስቲ። እንደዚህ እንጸልይ። እግዚአብሔር እስቲ መጽሐፍ ቅዱስን እንደው በጣም በቃ በሌላ አይን እንዳይወርዳኝ እያለን እስቲ እንጸልይ። እንደ ኦርዲናሪ መጽሐፍ አይደለም ይሄ መጽሐፍና ፕሊዝ በቅጡ ሳላቀው አልሙት ጌታ ሆይ። እንዴ በጣም እኮ የሚገርም ትሬዠር ነው እኮ እጄ ላይ ያስቀመጥከው ጌታ ሆይ ባክህ እርዳኝ እያለን እንጸልይ። በእውነት በጣም ነው እኔ ቀናለሁ። በቃ የእግዚአብሔርን ቃል በቅጡ ሳላቅ መሞት በጣም ነው የሚያሳዝነኝ። በቃ እንደሱ እንጸልይ እስቲ። እንደዚህ ታበራለህ እንዴ አንተ እያለን እንጸልይ እስቲ። እንዲህ አይኑ የተያዘን ሰው፣ ማስተዋሉ የተወሰደበትን ሰው፣ እንዲህ ኮንፊውዥን ውስጥ ያለን ሰው እንደዚህ አዋርተህ በጣም በለሆሳስ ቀስ ብለህ አዋርተህ ሰውን ከዛ አይነት ዳይለማ ውስጥ ታወጣለህ ማለት ነው። በልርዳኝ። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው አይደለም። በቃ የኤማሁስ መንገደኞችን አይናቸውን የከፈትክ ጌታ አይኔን ክፈት።